አጽናኝ መጣ ወደ እነሱ። ለዚህ ነው ወደ እነሱ የመጣ ማለት ነው። እና ይህ ደግሞ እነሱ በህይወታቸው አሳይተውታል ማለት ነው። አጽናኙ ከየት ይመጣል ነው? ከየት ነው የመጣው አጽናኙ? በዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ላይ ዳሩ ግን ከአብ ዘንድ እኔ የምልክላችሁ አጽናኙ እርሱም ከአብ ዘንድ የሚወጣ የእውነት መንፈስ በመጣ ጊዜ ሁሉን ያስተምራችኋል፣ ስለኔም ይመሰክራል ይላል። በእውነት እዚህ ላይ በጣም ግልጽ ነው። ሙስሊሞች ለምን እንደምትከራከሩ አይገባኝም እንጂ ዳሩ ግን ከአብ ዘንድ የምልክላችሁ ነው። አጽናኙ ከአብ ዘንድ የሚላክ ነው። አብ ደግሞ የክርስቲያኖች ደግሞ እኛ የምናምነው አምላካችን ነው። ከስላሴ አንዱ ነው። ከሶስቱ አካል አንዱ አካል የሆነ ከአብ መጣ ማለት ራሱ ሌላ ነገር ነው እና የማይመስል ነገር ነው። እርሱም ከአብ ዘንድ የሚወጣ ደግሞ ይላል። መጣ ብቻ አይደለም፣ ከሰማይ ስለሌላው ስለ እግዚአብሔር ሲናገር ከሰማይ መጣ፣ ከሰማይ መጣ ከዛም የሚወጣ ነው ያለው። መሐመድ ከሰማይ መጣ ወይም ደግሞ ከሰማይ ደግሞ ከአብ ዘንድ ወጣ ብትሉ ፈጽሞ ከመጽሐፍ ቅዱስ ጋር አያስኬድም እና ይህ ትንቢት ፈጽሞ ለነብያችሁ አልተነገረም እና ይህ ነገር መርምራችሁ እውነቱን ለማወቅ ጥረት ብታደርጉና ወደ ክርስትና ፊታችሁን ብታዞሩ እየመክራለሁ ማለት ነው። አጽናኙን ማን ነው የላከው ነው? አሁን ደግሞ እዚህ ጋር አጽናኙን የላከው ራሱ ኢየሱስ ክርስቶስ ከአባቱ ዘንድ ነው። ይህን በግልጽ በዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ላይ እኔ ከአብ ዘንድ የምልክላችሁ በማለት ይገልጻል። እንግዲህ ኢየሱስ ክርስቶስ ላኪ ነው። አጽናኙን የላከውም እሱ ነው እና መሐመድን ኢየሱስ ክርስቶስ ላከው ካልን አሁንም ከቁርአናችሁ ጋር እየተላተማችሁ ነውና ይህንን ነገሮች አንዷን ቃል ብቻ መዘን ሳይሆን ሙሉውን ነገር ሙሉውን አውደ ንባብ ብንመለከት ሙሉ መልስ ይሰጠናል ማለት ነው። አጽናኙ መቼ ነው የሚመጣው ነው? ይህ በጣም ወሳኝ ነው። በተለይ ለመሐመድ እንደማይሆን በደንብ አስረግጦ ከሚናገሩት አንደኛ ይሄ ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ ከሐዋርያት ጋር በነበረበት ሰዓት አጽናኙ ይመጣላችኋል ብሎ ከመሞቱ በመስቀል ላይ ከመሰቀሉ በፊት ነግሯቸው ነበር። ግን ከተነሳ በኋላ ደግሞ ለሐዋርያት ከተገለጸ በኋላ ምን ያላቸው? አሁን በኢየሩሳሌም ሂዱና ቆዩ ነው ያላቸው። አጽናኙ እስኪመጣላችሁ ድረስ መንፈስ ቅዱስ እስክትቀበሉ በኢየሩሳሌም ቆዩ ብሎ እሱ ወደ ሰማይ ያደረገ ማለት ነው። አጽናኙ የመጣው ለሐዋርያቶች ክርስቶስ ከሞተ በኋላ በ50ኛው ቀን ባረገ ደግሞ በ10ኛው ቀን ነው እና 2 ወር ባልሞላ ጊዜ ውስጥ ሐዋርያቶች አጽናኙን ተቀብለዋል። አጽናኙን መጥቶላቸዋል እንጂ ከ600 ዓመት በኋላ ነው አጽናኙ የመጣው ብንል ፈጽሞ ከመጽሐፍ ቅዱስ ጋር አይሄድም፣ ይጋጫል ማለት ነው። ይሄንን ካየን የሙስሊሞች ነብያቸው መሐመድ አጽናኙ ወይም የእውነት መንፈስ መስፈርቶችን ያሟላሉ ወይ? አሁን እነዚህን ያየናቸው ስንመለከት ያሟላሉ ወይ ነው። አንደኛው አጽናኙ መንፈስ ቅዱስ የተላከው በራሱ በኢየሱስ ክርስቶስ በአባቱ ነው። ስለዚህ ይህንን ስንመለከት ይህ ለመሐመድ ፈጽሞ እንደማይሆን በግልጽ ያሳያል ማለት ነው። በዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ላይ በደንብ ተገልጿል ማለት ነው። ሁለተኛው አጽናኙ ከአብ የወጣ እንጂ ከመካ የወጣ አይደለም። ከአብ የወጣ ነው ያለው። ከመካ የወጣ ቢኖር ሊሆን ይችላል። መሐመድ ከአብ የወጣ ብሎ ማሰብ ራሱ ሌላ የማይመስል ነገር ነው ማለት ነው እና ይህን ነገርም ሙስሊሞችን ከግምት ውስጥ ማስገባት አለባቸው ማለት ነው። አጽናኙ ዓለም የማያየውና ሊቀበለው የማይችል ነው ተብሏል። ለምንድን ነው አጽናኙ ዓለም የማያየው? መንፈስ ነው፣ የእውነት መንፈስ ነው። መሐመድ ግን ዓለም ያየዋል፣ ዓለም ደግሞ ተቀብሎታል። ስለዚህ አሁንም ይህን ስንመለከት መሐመድን አይመለከትም ማለት ነው። አራተኛው አጽናኙ የእውነት መንፈስ በሐዋርያቶች ዘንድ በውስጣቸው የሚኖር ተብሎ ተነግሯል። በውስጣቸው የሚኖር ነው። መንፈስ በውስጣችን አለ። ዛሬ እኛን ክርስቲያኖችን የእግዚአብሔርን ስራ የሚያሰራን መንፈስ ቅዱስ ነው። ይህ አጽናኙ ነው። ስለዚህ መሐመድ በሐዋርያቶች ውስጥ ነበር ካል ይህ ራሱ የማይመስል ነገር ነው እና ይህንን ከግምት ውስጥ ማስገባት አለብን ማለት ነው። አምስተኛው አጽናኙ የእውነት መንፈስ ሐዋርያቶችን ኢየሱስ ክርስቶስ ጌታ እንደሆነ ነው እንዲመሰክሩ ያዛቸው፣ አምላክ እንዲሆኑ ነው ያዛቸው። ግን በተቃራኒ ስንመለከት ግን የሙስሊሞች መሐመድ ያስተማሩት ግን ፈጽሞ አንቲክራይስት የሆነ ትምህርት ነው፣ ጸረ ክርስቶስ የሆነ ትምህርት ነው። ክርስቶስ በመስቀል ላይ አልተሰቀለም፣ አልሞተም፣ ዓለምን ለማዳን አልመጣም የሚል ተራ ሰው ነው
የሚል ነገሮች ነው ያለው እና ይህ ደግሞ ፍጹም ከመጽሐፍ ቅዱስ ከወንጌሉ ትምህርት ጋር ይገናኛል። አጽናኙ ግን እነዚህን ነገሮች ሁሉ ለሐዋርያቶች በደንብ አሟልቶ አስተምሮ ተርጉሞላቸው ገልጾላቸው ምስክር እንዲሆን ያደርጋቸው። ይህን ስንመለከት ይህ ትንቢት ለነብያችሁ ለመሐመድ ፈጽሞ አይመጥንም አይሆንም ማለት ነው። እንግዲህ ይህንን ከተመለከትን አንዳንድ ነገር አለ በተለይ በሙስሊሞች ዘንድ የሚደረግ እኔ የድብብቆሽ ጨዋታ አለዋለሁ። አንድን ቃል ብቻ መውሰድ አሁን ዮሐንስ ወንጌልን ስንመለከት ከዮሐንስ ወንጌል ነው ይሄንን ነው ለነብያችን የተነገረው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ግን መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ስለ ኢየሱስ ክርስቶስ ይናገራል። ፈጣሪነቱ አምላክነቱ እሱን ትተው ሁሉን ነገር ጥለው በተለይ ዮሐንስ ወንጌል 21 ምዕራፍ አለው 879 ጥቅሶች አሉት። ከ879 ጥቅሶች ውስጥ አንዷን ብቻ ፒክ አድርጎ ይህ ለማመን የተነገረው መውሰድ በእውነት የማይመስል ነው እና ይህ በተለይ ቹዝ ኤንድ ፒክ ይሉታል። በዚህ በምዕራቡ ሀገር የሙስሊሞችን ዘዴ ቹዝ ኤንድ ፒክ ነው። የሚፈልጉትን ነገር ለነሱ ይሆንልናል ብለው ያሰቡትን ነገር ብቻ ፒክ ማድረግ ይህ በጣም የተለመደ ነገር ነው። ሌላው ትልቅ አጽንኦ የምሰጠው ደግሞ ምንድነው አጽናኙ የተባለው መሐመድ በእውነት ቢሆን ኖሮ ክርስቶስ ተናግሮ አሳውቆ ሆኖ ከነበረ ሐዋርያቶችም ይህን ነገር ይመሰክሩና ያስተምሩ ነበር። ግን ክርስቶስ በወንጌል ያልተናገረውን ሐዋርያትም ያልሰበኩትን ያላስተማሩትን እነሱስ እንዴት አድርገው ለመሐመድ ይሰጣሉ? ስለዚህ ክርስቶስ በወንጌል ያልተናገረውን ሐዋርያቶች ያልሰበኩትን እኛም ለመሐመድ ይህን ትንቢት ነው አንልም እና ይህንን ነገር በደንብ ማስተዋል ይገባናል። ይህንን ቪዲዮ ያዘጋጀሁት ሙሉ ሆኖ እንዲመለስ ነው። ዛሬ እርግጠኛ ነኝ በደንብ ተሟልቶ ተመልሶላችኋል። ይህ ቪዲዮ እንዳይጠፋ ሴቭ አድርገዋለሁ። ክርስቲያኖች አሁንም አታላዮች አሳቾች የሚበዙበት ዘመን ነው። በእምነታችን ጸንተን እንጠብቅ። ይህንን ደግሞ አሁን ያለንበትን ደግሞ የጾም ወቅት ደግሞ የበረከት ያርግልን። ሀገራችን ኢትዮጵያን ሰላም ያርግልን። እሱ ያስብን። አሜን። ደህና ሁኑ። እሺ እንዴት ነው? በደንብ ይሰማል? ያዳመጥነው አይደለም? ያ ይሰማል። ተስፍሽ ያዳምጠነዋል። ቃሎት ያሰማልን። ድንቅ ትምህርት ነበረ። እግዚአብሔር ይስጥልን። አሪፍ ነው በጣም። አዎ ይሄ ዋናው በነገሩ በጣም ረጅም ነበር ያዘጋጀሁት፣ ግን ወደ 3 ጊዜ አጥፍቶብኛል። ከቪዲዮ ላይ ፌስቡክም ዩቲዩብም አጥፍቶብኛል 3 ጊዜ። መጨረሻ ላይ ለብቻው ሴባል ያስቀምጬ ነው እና ያየ ነው ከመጽሐፉ እንደተረዳ ነው። ከዚህ ከምን እንደምናየው ሱራት አልሶፍ 61:6 ላይ በቁርአን እንደሚል ቃል አለ። የማርያም ልጅ ኢሳ ነው የእስራኤል ልጆች ወይ እኔ ከተራ በፊት ያለው እኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ። በግልጽ ታምራቶች በመጣቸውም ጊዜ ይህ ግልጽ ድግምት ነው አሉ ብሎ ያስቀምጣል። እንግዲህ ተመልከቱ፣ በግልጽ ታምራቶች በመጣ ጊዜ ይህ ድግምት ነው አሉ የሚለው እንግዲህ ወደ ክርስቲያኖችና ወደ ክርስቲያን ዋህዶችን አይሆንም ክርስቲያኖችን ነው በዚህ ጊዜ የሚናገረው እና እንደውም ስሙ ሁላ አህመድ ይባላል። እንደው በትክክል በስሙ ሁላ ተጠቅሶ ነው። የሚገርማችሁ ግን ይሄንን ስሙን አህመድ ለማድረግ ሲባል በግሪክ ጰራቅሊጦስ የሚለውን ቃል ጴሪቅሊጢስ ብለውት ጴሪቅሊጢስ ማለት የተመሰገነ ነው ብለው በዛው ላይ ከራከሩ ነበር። ይገርማችኋል። እንግዲህ ምን ያህል ሐሰተኛ ነብይን ለመፈለግ ይሄን ያህል ድካም ለምን አስፈለገ? ሰዎች ወደ እውነት እንዳይመጡስ አይናቸውን ያሳወራቸው ምንድነው? ቅድም እንደተነጋገርነው ይህ የእግዚአብሔር ቃል ነው። የእግዚአብሔር መንፈስ ደግሞ በተሰበረ ልብ ካልመጣን ለኛም ያ ቃሉ አይገለጽልንም። ለዛ ነው አሁን ምንም የማይገናኘውን የማርያም ልጅ ኢሳ ተናግሯል። ከኔ በፊት ያለውን ተውራትንን የሚያረጋግጥ ነው። ስሙም ደግሞ መሐመድ ነው፣ አህመድ ነው። መጀመሪያውስ ለእስራኤሎች እሱ ለምንድን ነው ይመጣላቸው?
እንደምናየው በታሪኩ ሐዲስ ላይ አይሁዶችን እንደጨፈጨፋቸው ነው። 900 አይሁዶችን በአንድ ቀን ነው በጉድጓድ ውስጥ የጨፈጨፋቸው፣ ከቶ የጨፈጨፋቸው። ለእነዚህ ሰዎች እንዴት አድርጎ ነው አጽናኝ የሚሆነው? እንደውም በታሪክ እንኳን ስናጠና ሙሉ ሐዲስን ብናጠና መሐመድ አይሁዶችን ሲያጽናናቸው ሳይሆን መከራ ሲያጸናባቸው እንደነበረ ነው ሙሉ ለሙሉ የሚታየው የሚገልጸው። ስለዚህ ምን ያህል የመጽሐፍ ቅዱስን ቃል ለራሳቸው እንዲመቻቸው አድርገው በማጣመም ምን ያህል ሰዎችን ለማሳት እንደሚሰሩ፣ በዚህ ስራ ውስጥም ደግሞ ሰይጣን እንዳለበት ዋናው የሱ ስራም ይሄን ነው። ሁል ጊዜ የሚያስቱ ሰዎችን ይፈልጋል እና ለዛ ነው መጠንቀቅ ያለብን። አሁን እውነት ተገለጠ፣ እውነት ሲነገር መጮ ጀመሩ። እንገላለን፣ እንዲናረጋለን። ሰው እውነት ካለው ለምን ይገላል? ሰው እውነት ካለው ለምን ጦር ይመዛል? ለዛ ነው ጌታችን የተናገረው ነገር ጥሩ ነገር አለ። እውነት ባለበት አርነት አለ ይላል። እውነት ባለበት ነፃነት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ለዛ ነው እኔ እውነትም መንገድም ሕይወትም ነኝ አለ። ስለዚህ ከጌታችን ከመድኃኒታችን ከኢየሱስ በስተቀር እውነት የለም። ከወንጌል በስተቀር ደግሞ እውነተኛ የመዳንን ሕይወት የሚሰጥም ትምህርት የለም። ስለዚህ ይሄኛው ግን ሆም ብሎ ለማሳሳት የተገለጸ ጽሑፍ ነው። ቅድም እንደነገርኳችሁ በተለይ ያችኛይቷ የሚያስቀምጣት ጰራቅሊጦስ የሚለውን ጴሬቅሊጢስ በጣም ብዙ ጊዜ የታገልኩት ይሄ ቃል ይኖራል ብዬ ግሪክ ውስጥ ስፈልግ ሰዎች ጓደኞችም ነበሩኝ። አለ ወይ? አልተገኘም፣ የለም። ይሄንን ግን ይዘው ይከራከሩ። መጽሐፉን ላጽፈውበታል። መሐመድ ኢን ዘ ባይብል የሚል በጣም ብዙ ናቸው የጻፉት በዚህ ጉዳይ ላይ። ምክንያቱም ጴሬቅሊጢስ የሚለው የተመሰገነ ማለት የተመሰገነው ማለት አህመድ ማለት ደግሞ የተመሰገነ ነው። መሐመድ ማለት ራሱ በአረበኛ ዘ ፕሬስድ ዋን ምስጉኑ ማለት ነው። ስለዚህ አጽናኙ የሚለው ለሱ ነው። ሌላ በጣም የሚያስቱበት በጣም ማወቅ ያለብን ይላሉ እዚህ ላይ ምናልባት ካላስተዋል ነው እነሱ አንድ የሚያነሷቸው ነገር አለ። አሁን እዚህ ላይ የእውነት መንፈስ አለ የሚለው የእውነት መንፈስ የሚለውን እሱን ለማስተባበል የሚጠቀሙባቸው ቃላቶች አሉ። ያንንም የሚወስዱት ከአንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ላይ አንድ ቃል አለ። እንዲህ ይላል መንፈስን ሁሉ አትመኑ የሚል ነው። እዚህ ላይ እንግዲህ መንፈስ የተባለው የሚያስቱ ሰዎችን ነው። በትክክል አውዱ ሲተረጎም መንፈስን ሁሉ አትመኑ ሲል ሐሰተኛ አስተማሪዎች ጭምር ይከታል። ስለዚህ እዚህ ጋር መንፈስ እዛም ያለው የእውነት መንፈስ ያለው መሐመድን ነው። እዚህ ጋር መንፈስ ሰዎችን እንዳለ ሁሉ የእውነት መንፈስ ሲልም ደግሞ የእውነተኛ ነቢይ ማለት ነው፣ ለሱ ነው የተነገረው የሚል የማዘናጊያ ቃላቶችን ያመጣሉ። ስለዚህ ሁል ጊዜ መልስ ሲመለስ ሌላ አይነት መንገዶችን እየተከተሉ ከእንደገና ደግሞ በቃላቶች የቃላት ጨዋታዎችም ይደረጋል። በቃላቶች ላይ መጫወት ይደረጋል። አሁን ይሄን ነው እና ብዙዎቻችን ልንነቃ የሚገባን ልክ እንደዛ ነገር ሲሉ ጰራቅሊጦስ ማለት በግሪክ መሐመድ ነው ካላችሁ የመጀመሪያው ነገር ጠይቁ። አሁን ደግሞ በጣም ዘመኑ ሁሉ ነገር በቀላል የሚገኝበት ነው። ጉግል እንኳን ይመልሷል። ይሄንን ጉግል እንኳን ብናረግ በቀላሉ ይነግራል። ስለዚህ በዚህ ዘመን እንደ በፊት ዘመን የዛሬ 23 24 ዓመት እንደነበረው እንደዛ አስቸጋሪ አይደለም። ሁሉ ነገር በቀላል ይታወቃል። በዛ ጊዜ መጽሐፍ ለማግኘት በጣም ነበር የምደክመው። አንድ ጥያቄ አንድ ሰው እንዲመልስ ሰዎች መምህር ማግኘት በጣም አስቸጋሪ ነበር። ዛሬ ግን ይሄው አሁን በቲክቶክ ሁላችንም እንመልሳለን። ስለዚህ ጊዜው የኛ ነው። ሰዎችን ወደ ክርስቶስ ማምጣት ይገባናል። ግን ያኛውን ማድረግ ያለብን በእውቀት አድርገን ከእንደገና ደግሞ በፍቅር መጥራት ይገባናል ማለት ነው እና አነሳስቶ ያስጀበረኝ ያስጀምሮ ያስጨርሰኝ ደግሞ ክብር ምስጋና ለእሱ ይሁን። በዚህ ላይ እናንተ በዚሁ ርዕስ ላይ ተጨማሪ ሀሳቦችን የሚያዳብሩ ሰዎች እናስገባለን። በቅርብ ጊዜ ምናልባት አሁን ማታ ስለሚሆንብኝ ነው ቀን የምገባበት ጊዜ ግን ሙስሊሞችን ወይም ኡስታዞች በተለይ ገብተው ከፈለጉ መነጋገር ይችላሉ እና አሁን ሀሳብ መስጠት ይችላላችሁ። ቃል ሥጋ ወደም አርማም
ሌሎችም ሰዎች እንደዚህ በዚህ ላይ አስተያየት ካላችሁ እኔ ደግሞ ያልገለጽኩት እናንተም ደግሞ የምታውቋቸው ነገሮች ሞር አምጥታችሁ እዚህ መማማር እንችላለን ማለት ነው። መልካም ቃልዎት ያሰማልን ተስፍሽዬ፣ እግዚአብሔር ይስጥልን፣ እናመሰግናለን። የነፍስ ዋጋ ያድርግልህ። ድንቅ ትምህርት ነው። አርማ ወንድም የሚለው ነገር ካለ ወይ አሜን የሚቀደሙና ቀጥላለሁ። ችግር የለም። እኔ እሺ አርማ ወይ አሜን መቀጠል ትችላላችሁ። ኦኬ አይ ቲንክ የሉም መሰለኝ። ኦኬ ልቀጥልሽ። እኔ ድንቅ ትምህርት ነው። አሪፍ ትምህርት ነው። እንትን ነው ያው ተስሽ ለማሳየት ሞክሯል። አጽናኙ የሚለው ይመጣል የተባለው እንግዲህ በደንብ አድርጎ አሳይቶታል። በነገራችን ላይ እነሱ ራሳቸው ግራ ገብቷቸው ነው፣ አትፍረዱባቸው። ግራ በጣም ገብቷቸው ነው። ምክንያቱም መሐመድ እነሱ ሊፈቱት የማይችሉትን ከባድ የቤት ስራ ሰጥቷቸው ነው ሄደው። ይህን ሁሌ እናገረዋለሁ፣ አሁንም እናገረዋለሁ፣ ነገም እናገረዋለሁ፣ ሁል ቀን የምናገረው ነው። መቼም ሊፈቱት የማይችሉትን ትልቅ የቤት ስራ ሰጥቷቸዋል መሐመድ። ምን ብሎ በቀደምት መጽሐፍት ውስጥ እኔ ያለሁ ብሎ የቱ ጋር እንዴት ምን ጋር አልነገራቸውም። ያዩት ነገር በሙሉ መሐመድ እየመሰላቸው ተቸግረዋል። ያዩት ነገር በሙሉ መሐመድ እየመሰላቸው ተቸግረዋል። ይህንን ጥቅስ ሲያነሱ አውቶማቲካሊ መሐመድን ሐሰተኛ ያደርጉታል። በአንዲት ነገር ብቻ። ምንድነው እሱ? ላኪው ማን ነው? እልክላችኋለሁ ነው ያለው፣ ክርስቶስ ነው። ነቢያትን መላክ የሚችለው ማን ነው? አምላክ ነው። ክርስቶስ አምላክ ከሆነ ነው ማለት ነው መሐመድን የሚልከው ማለት ነው። ለመሐመድ ነው ብለን አክሴፕት ብናደርግ ፎር ዘ ሴክ ኦፍ አርጊመንት በዛ መንገድ ብንገባ ራሱ እስልምናቻው እኔ አንድ ሙስሊም መጥቶ አሁን ዲቤት ላይ ይሄ ጥቅስ ለመሐመድ እንደተነገረው ካለኝ አልተበረዘም፣ ትክክለኛ ነው፣ ታምንበታለህ ብቻ ነው የምለው። አዎ ካለኝ እጁን ስሜ ነው የምቀበለው እኔ እንደ ግሌ እንደ ዳዊት። ለምን? ምክንያቱም የክርስቶስ አምላክ ነው ብሎ መሰከረ ማለት ነው። መሐመድ ነብይ ነው ከተባለ አጽናኙ የተባለው ልክላችኋል ያለው ክርስቶስ እስልምናን አፈረሰው። ክርስቶስ መሐመድን የላከው ክርስቶስ ነው ብለው በአፋቸው መሰከሩ። ለዛ ነው ያዩት ነገር ሁሉ መሐመድ ይመስላችኋል ይመላችሁ። ሁለተኛ ነገር አንድ ኤቪደንስ የላቸውም። ሉክ ክርስቲያኖች እናንተ ምን እንዳላችሁ ብታስቡት በጣም የሚደንቀኝ ነው። እኔ ሁል ጊዜ ከ40 በላይ ሰዎች በተለያየ ቦታ በተለያየ ጊዜ በተለያየ የህይወት ስታይል ንጉስ አለረኛለ ረጅም ዓመት ልዩነት ኖሯቸው ጽፈውት እርስ በእርሱ የሚንሰላሰል ሁሉም እንዳለ ማለት በሚቻል ደረጃ ስለ መሲሁ መምጣት አስቀድሞ ሲነግሩ የነበሩት በብሉይ ኪዳን ያ ቃሉ እንደገና ደግሞ ሲፈጸም ስታዩት አንድ መጽሐፍ አይደለም ያለው። ይሄ ሁሉ ሰው ምስክር ኖሮ አንድ መሐመድ ጊፍተሮች ነው እናመሰግናለሽ። አንድ መሐመድ መጥቶ የራሱን ሐሳብ ተናግሮ ምንም አይነት ኤቪደንስ የሌለው ሰው እንዴት ልታምነው ትችላለህ? እንዴት ልትቀበለው ትችላለህ? መናገር እኮ መብቱ ነው። ፍቅርሲዝም እኮ መብቱ ነው። ምን እያለ ነው? የፍቅርሲዝምን መጽሐፍ አውጥቼ ማሳየት ትችላለህ ነው። መሐመድ በህልም የመጥቶ አስተምሮ ልኮኛል፣ እኔ እንደምመጣ አስቀድሞ ተናግሮ ነበረ፣ ነገር ግን በርዘውታል ብሎ ግራውንድ አድርጎ የሚነሳው ምን አይነት ጥቅስ ነው? ደኢፍ የሆነ ጥቅስ አለ ያደረጉት ማለት ነው። ከቀሩት ውስጥ እንደውም አለ ከኔ በኋላ ነብይ አይመጣም አላህ ቢሻ እንጂ የምትለዋል። ምን ቢል ቢሻ ቢፈልግ እንጂ። ያንን ቤዝመንት አድርጎ እነሱም መብቱ ነው። በምን ሊከራከሩት ነው? ኤቪደንስ ግን አምጣ ማለት ይችላሉ። አረጋግጥ ማለት ይችላሉ። ኦኬ ሶ እኛም መሐመድ ስላለ ብቻ ዝም ብለን አንከተልም፣ እንፈትሻለን፣ እንመረምራለን። እና እዚህ ጥቅስ ላይ የተነሳው ነገር አጽናኙ የተባለው አንድም በዛ ቅድም ባስረዳኋችሁ አቅጣጫ፣ ሁለትም ይህን ሁሉ ትተን ማስረጃዎች ረግጠን ጨፍልቀን መሐመድ ልንቀበልበት የምንችለው መንገድ የለም። በሁለት መንገድ እኔ በግሌ ውድቅ አደርገዋለሁ። አንድ ጥቅሱን በመቀበል ለመሐመድ ነው ካሉ ተቀብዬ አመሰግናለሁ፣ ክርስቶስ አምላክ ነው ብሎ መስክረዋል።
በሚለው ተስማምቼ እለያያለሁ። ምክንያቱም ነብያት የሚልኩ አምላክ ነው፣ ክርስቶስ ደግሞ መሐመድን ልኮታል ነው ብለው ነው የሚያምኑት ማለት ነው። ይህን ጥቅስ ለመሐመድ ነው ብሎ ካሉ፣ ሁለተኛ ደግሞ ምንም ኤቪደንስ የሌለውን አካል ይህን ሁሉ ማስረጃዎች ረግጬ ልቀበሉ አልችልም፣ እብድ ስላልሆንኩ። የታሪክ የምን ማስረጃ ያለው ስለሆነ መጽሐፍ ቅዱስ ይህንን ለማለት ነው። እግዚአብሔር ይስጥልን፣ አመሰግናለሁ። ያጎደልኩት ካለ ተስፍሽዬ ሌሎቻችሁም ጨማምሩበት። እንግዲህ ያበላ ጥሩ ነው ያቀረብከው። እንደውም የቤተ ክርስቲያን ሊቅ የሆነው በ6ኛ ክፍለ ዘመን የደማስቆ ዮሐንስ የተናገረው ነገር አለ። እሱ እንደውም የጻፈው መጽሐፍ አለ። እሱን ቆይ አንዴ እዚህ ጋር ላስቀምጥ አሳያችሁ። በጣም ድንቅ መጽሐፍ ነው የጻፈው የደማስቆ ዮሐንስ። ይሄ ማለት ነው የደማስቆ ዮሐንስ እና ለመጀመሪያ እንደውም በእስልምና ላይ አፖሎጄቲክ የመጀመሪያው የቅበተ እምነት ሰው እሱ ነው የሚባለው። የተናገረው ነገር አለ። እሱ እስላሞችን በወቅቱ የነበሩትን እሱ እንደውም መሐመዳን ነው። በእስላም የሚባልም ስም የለም የዛ ጊዜ፣ እስላም የሚባልም አይታወቅም። እንደጻፈው የሚባሉት መሐመዳን ነው የሚባሉት ጥቂት መናፍቃኖች ነው የሚለው እና ምን ይላል? ኢየሱስ ክርስቶስ በእውነት አምላክ እንደሆነ እንመሰክራለን። ነቢያችሁ መሐመድ ግን የሐሳዊ መሲህ መንገድ ጠራጊና የርኩሰት ትምህርት ሁሉ ምንጭ ነው ይላል። በትክክል ነው። አሁን አብዛኛውን ትምህርት ስንሰማው ስናየው የርኩሰት ምንጭ ነው። በዚህ ምድር ላይ ያለው በሚመጣውም ህይወት ያለው ትምህርት የርኩሰት ምንጭ ነው አብዛኛው። ይህን እንግዲህ የተናገረው በ6ኛው ክፍለ ዘመን ራሱ መጀመሪያ ዮሐንስ ደማስቆ የሚባለው መንሱር ነበር የሚባለው መጀመሪያ ስሙ። እሱ ራሱ ሙስሊም ነበር። ከእስልምና ነው ወደ ክርስትና የመጣው። እና ለዚህ ነው ምክንያቱም ይህን ሐሰተኛ ትምህርት እውነተኛ ለማድረግ ምን ያስፈልጋል? የእውነት ቃል ወዳለበት ወደ መጽሐፍ ቅዱስ መጥራት ያስፈልጋል። የሚገርመው ደግሞ ከዮሐንስ ወንጌል ውስጥ ከ21 ምዕራፍና ከ800 በላይ ጥቅሶች ውስጥ ሌላ ሁላ ምንም ውሸት ነው። አንዷን ብቻ ወስደው ይህ ለእኛ ለነቢይ ነው የሚሆነው። ወደ ላይ ከፍ ብለን ማንበብ አያስፈልገንም፣ ወደታች ዝቅ ብለን ማየትም አያስፈልገንም። ይሄ በቃ ለእኛ ነው። ከዛስ ምን የሚለው ተክቢር ይባላል። እና ብዙዎቹ በጨለማ ውስጥ ያለ፣ ለዚህ ነው ወደ ብርሃን ማምጣት አለብን። ኑ በብርሃኑ ተመላለሱ ማለት አለብን። እና መቀጠል አለበት። እንደ ወረት እንዳይያዝ መቀጠል ማስተማር ከፕሮቴስታንቶች ጋር ብቻ ሳይሆን የሚያስፈልገው በእስልምና ላይም ፊታችንን አዙረን በጣም ጠንክረን በእውቀት ላይ ተመርኩዘን መማማር ወሳኝ ነው። የማመድ ደግሞ ምግባር ስናጠና ደግሞ የሚከብድ ነው። በጣም ነው የሚከብደው። ሁሌም የእነሱ ደካማ ጎን ያ ነው፣ የነቢያቸው ነው። የእኛ ደግሞ ጠንካራ ጎናችን ደግሞ ክርስቶስ ነው። የሚገርመው ያ ነው። እኛ ስለ ክርስቶስ ስናገር በኩራት ነው። እነሱ ግን ስለ መሐመድ ግን አያወሩም፣ እንዲወራም አይፈልጉም። ለምን? ከአንድ ነቢይ ከሚባል ሰው የሚጠበቅ አይደለማ። የህይወት ታሪኩ የሚያስተምር አይደለም፣ አራያ የሚሆን አይደለም። ስለዚህ አጽናኝ መሆን አይችልም። ማንንም እንዳጽናና በቁርአንም አልተነገረለትም። በአዲስ ላይም አጽናኝ ሆኖ ያየንበት የለም። ጦርነቶችን ሲመራ፣ ውጊያዎችን ሲመራ፣ ሰዎችን ሲያስገደል የሚታወቀው፣ በጦር ምርኮ የሚገኙ ዝርፊያዎችን ለግሉ ሲወስድ፣ ብዙ ሚስቶች ሲያገባ ሲፈታ የሚታወቃለም። ስለዚህ አጽናኝ መሆን አይችልም። ይሄ ቃል የተነገረው አጽናኙ ለመንፈስ ቅዱስ ነው የነገራቸው። በቃ እሱ ለሐዋርያቶች ነው የሚነግራቸው። ይመጣላችኋል። ምክንያቱም ሐዋርያቶች አንድ ነገር ማወቅ አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ አብራቸው በነበረ ጊዜ አምላክነቱን አያውቁም፣ አምላክ መሆኑን አያውቁም። እነሱ አይሁዶች የሚመስላቸው ይህ ታላቅ ነቢይ አድርገው ነው የሚያዩት። ጥበብ የተሰጠው እውቀት የተሰጠው እና ከሁሉም በላይ ደግሞ የተቀባ ነው። የተቀባ የሚለው በዕብራይስጥ
ይሄ መሲህ የሚለው ቃል ለአሸናፊ ንጉስ ነው። አሸናፊ ንጉስ ሆኖ ለተለየ ሹመት የተመረጠ ማለት ነው። ያንን ነው የሚያዩት እነሱ፣ እንደ ሰው አድርገው ነው የሚያዩት ክርስቶስን። መንፈስ ቅዱስ በመጣ ጊዜ ግን እውነቱን ላገለጠላቸው። ለዚህ ነው አጽናኙ መጣ ጊዜ ሁሉን ነገር ገለጠላቸው። ፈሪ የነበሩት ደፋር ሆኑ፣ አላዋቂ የነበሩት አዋቂ ሆኑ። ምንም ነገር ማድረግ የማይችሉ ሰዎች ተአምራትን ማድረግ ቻሉ። ሙታንን አስነሱ፣ ድውያኖችን ፈወሱ። ስለዚህ በምንም ተአምር እንደፈለገ ቢያጠጋጉት አጽናኙ መሐመድ ሊሆን አይችልም። ይህ የሚያሳየው እንግዲህ ምንድነው? አጽናኙ መሐመድ ካልሆነ እኔ ነኝ ብሎ ክሌም ካደረገ ሐሰተኛ ነቢይ መሆኑን ታውቃላችሁ ነው። ለዚህ ነው የሐሰተኛ ነቢያቶች መገለጫው አንዱ ይህ ነው ማለት ነው። እና ይህንን ነገር በልባችን እንሳል። በሚቀጥለው ደግሞ በዘዳግም ላይ ተጠቅሶ ያለው እኔ ልክ እንደ ሙሴ ያለው ነቢይ ነኝ ቢላለ እሱን ደግሞ እያንዳንዱ የምናየው በ10 ትእዛዛት ላይ እንዴት አድርጎ ኃጢአት እንደሰራ በእያንዳንዷ ትእዛዛት ላይ በሁሉም ላይ ኃጢአት ሰርቷል። ስለዚህ በ10 ትእዛዛት ላይ ኃጢአትን ያደረገ ሰው እንዴት ነው እንደ ሙሴ ያለ ነቢይ መሆን የሚችለው? ይህንን ዝርዝር አድርጌ ነው የማሳያችሁ። ከሐዲስ እያወጣን ከቁርአን እያወጣን ሁሉ ነገር እናየዋለን ማለት ነው። እና ያው ይቆየን፣ እንቀጥልበታለን፣ እንማማርበታለን። ባሉት ልጆች እንቀጥላለን። ቀስ በቀስ ፒክ ያደርጋል። ሞር እየገባው ስመጣ ሰዎች ይመጣሉ፣ በደንብ እንማማራለን። እና ያወቅነውን ሌሎች ሸር እናርግ። ከእንደገና ደግሞ በጸሎትም እንደጋገፍ። ምናልባት አርማ ወይ ካለ እሱ አስተያየት ይስጠንና ጥያቄም ካለ ከዛ በኋላ በቃ እንሰነባበትና በሚቀጥለው ግን በጊዜ እንደምን ብዬ በጊዜ ለመግባት ሞክሬ ከዛ በኋላ በደንብ ጥያቄና መልሱን ላይ የምናደርግበትን ነገር እናዘጋጃለን። ቢኒ ያው መጥቷል፣ ስቢዋለሁኝ፣ ቢዘገይም አስገባዋለሁ። ሰላም ብያለሁ ቢኒ። እሺ እንዴት ነህ? ልክ ስንጀምር መጣ። ስጨርሱ አይደላው በቃ የለም ወጥቼ ነበር። አጋጣሚ የሆነ የሚሄድበት ቦታ ነበርና አሁን ስመጣ እኮ ዴፋ ሼር አድርጉልኝ ነው አመለጠኝ። በጣም ያሳዝናል። እንቀጥልበታለን። ዛሬ ያረኩትኝ ምንድነው የዛሬ 10 ዓመት የሰራሁትን ቪዲዮ ነው ስለ አጽናኙ። በወቅቱ ከነሱ ጋር ለአንድ አቡ ሃይደር በሱ የተነሳና ሌላም ነበረ ቢላል የሚባል ለነሱ ነው መልስ የሰጠሁበት ነው። ከዛ በኋላ መልስም አልሰጡኝም፣ ጠይቄ ነበረ እና ያንን ቪዲዮ ነው ያዳመጥነው በደንብ አድርገን። ግን ሌላ ጊዜ ደግሞ በደንብ ስንገባ ደግሞ በስፋት ደግሞ እናየዋለን ከሐዲስና ከቁርአን እየጠቀስን ማለት ነው። እና ዛሬ ያየነው እንዳለ አጽናኙ የሚባለው ማን እንደሆነ፣ መቼ ይመጣል፣ ለምን ይመጣል፣ እንዴት ይመጣል፣ ምን ሊያደርግ ይመጣል፣ ማን ነው የሚለውን ሁሉ እናያደርግ ነው። እና በዛ ሁላ መስፈርቱ ስናየው መሐመድ አንዱንም አያሟላም። እና በቀላሉ ክርስቲያኖች እንዳይታሉ አሁን በአሁኑ ሰዓት ብዙዎቻችን እውቀትን ጨብጠናል እና መቀጠል አለብን። በዚሁ መቀጠል አለብን፣ መጽናት አለብን፣ ለሌሎችን ማሳወቅ አለብን። ይህንን ነው ያደረግነው ዛሬ። ምናልባት በዚሁ ላይ በአጽናኙ ላይ አንዳንድ አስተያየቶች ካለ ትችላለህ፣ ራሳችን ጠብቀን። ያው አጽናኙ እኔ ነኝ የሚል ነው አይደለ? ያው እንግዲህ በእርግጥ የዮሐንስ ወንጌል ላይ የተጻፈው ምዕራፍ 15 ላይ 15 ላይ ማለት ይመስለኛል። እዛ ላይ ስለ አጽናኙ ሲናገር ክርስቶስ ከሄደ በኋላ የሚመጣ አጽናኝ እንደሆነና ለሕፃን ልጅ አልተዋችሁም ብሎ የቃል ኪዳን ገብቷል። ስለዚህ ከእናንተ ጋር የሚሆን ሌላ አጽናኝ እልክላችኋለሁ፣ እርሱ ስለኔ ይመሰክራል ነው በእርግጥ። እና የመጀመሪያ ተደራሲዎቹ ምንም እንኳን በኋላ ለክርስቲያኖች ቢሆን የመጀመሪያ ተደራሲዎቹ ወይም አጽናኝ ላክላቸዋለሁ የተባሉት ለሐዋርያት ነው። እሱ ደግሞ
በሐዋርያት ሥራ ምዕራፍ 2 ላይ የታየው ማለት ነው። እና ለሐዋርያት የወረደ ያ ቅዱስ መንፈስ ነው። እሱ ነው እና አጽናኝ የተባለው ወይም ወደ እውነት ሁሉ የሚመራቸው መንፈስ ቅዱስን ከተቀበሉ በኋላ የሐዋርያት ሕይወት ተለውጧል። በነገራችን ላይ አስቀድመው የሚፈሩ የነበሩ የሚሳሳቱ የነበሩ ስለ ክርስቶስ ያላቸው አመለካከት ምንም እንኳን እንደ ጌታ ቢያዩትም ግን ይሸሹ ነበር እና ብዙ ችግር ነበረባቸው። ግን የእውነት መንፈስ የተባለው አጽናኙ ወደ እነሱ ከመጣ በኋላ ግን ምን አይነት ሕይወት እንዳላቸው እናያለን እና ወደ እውነት ሁሉ እንደመራቸው ሰማዕት እስከመሆን ድረስ ስለ ክርስቶስ እንትን ያለው ነው። ስለዚህ የመጀመሪያ ተደራሲያኑ ሐዋርያት እንደመሆናቸው መጠን ይሄን ነገር ይሄን ለመሐመድ የሚሰጡት ከሆነ መሐመድ የቱ ጋር ነው ሐዋርያትን ያጽናናው? በመጀመሪያ ሐዋርያትን ያጽናናው። በአጠቃላይ መሐመድ አጽናኝ የተባለበት ቦታ የለም። አንድ ክፍል አሳያለሁ። የራሱን ቤተሰቦች የራሱን ጎሳዎች የጨፈጨፈ ነው። እንኳን አጽናኝ እንዲሆን ለራሱ ጎሳዎች እንኳን የጨፈጨፈ ሰው ነው እና ከዛ አንጻር መሐመድ አጽናኝ ሊባል አይችልም። ቤትም ቦታም አጽናኝ አይባልም። ግን የእውነት መንፈስ የተባለው ያጽናናቸው እሱ መንፈስ ቅዱስ ነው። መንፈስ ቅዱስ በመጽሐፍ ቅዱስ ላይ ሄደን ስናየው ምንድን ነው መንፈስ ቅዱስ ብለን ቼክ ስናደርግ መንፈስ ቅዱስ ማለት እግዚአብሔር ማለት ነው። በቃ አሁን ብላስፌሚ ነው። በነገራችን ላይ መሐመድን መንፈስ ቅዱስ ነው ብሎ ማለት መሐመድን እግዚአብሔር ነው አምላክ ነው ብሎ እንደማምለክ ነው። መንፈስ ቅዱስ የሚመለክ ከሶስቱ ቅዱስ አንዱ ቅዱስ የሆነ አምላክ የሆነ መጽሐፍ ቅዱስ እንደሚናገረው ኢዮብ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ብሎ ይናገራል። ሐዋርያት ሥራ ምዕራፍ 5 ላይ ቅዱስ ጴጥሮስ አናንያን ሲናገረው የእግዚአብሔር መንፈስ አታለልክ፣ ለምንድን ነው የእግዚአብሔር መንፈስ ታታልል ዘንድ ልብህ ለምን ተነሳሳ? አሁንም ሂድ በስራ ትሞታለህ ካለው በኋላ እግዚአብሔርን እንጂ ሰውን አላታለልክም ብሎ እግዚአብሔር መሆኑን የተናገረ ነው። ያ መንፈስ ቅዱስ ክርስቶስ ኢየሱስም ከአብ ዘንድ የሚወጣ የእውነት መንፈስ እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል የተባለው መንፈስ ቅዱስ እሱ ደግሞ እግዚአብሔር እንደሆነ እናውቃለን እናያለን ማለት ነው። ስለዚህ መሐመድን መንፈስ ቅዱስ ነው ማለት ሊትራሊ አላህ ነው እያሉት ነው በእነሱ ቋንቋ፣ ወይም ደግሞ እግዚአብሔር ነው እያሉት ነው። ስለዚህ አይደለም። ኦኬ ከእንትን አንጻር ከመሐመድ እንደው አጽናኝ ነው ወይ የትኛው ማህበረሰብ ነው ያጽናናው የሚለውን የሱረቱ አንፋል የሚባለው የጦር ዘረፋዎች ምዕራፍ ላይ መሐመድ በነገራችን ላይ የገዛ ዘመዶቹን እየገደለ ወደ መዲና ከሄደ በኋላ በዛ አካባቢ የሚያልፉ የቁረይሽ ምንድናቸው መርቻንቶችን ነጋዴዎችን እየገደለ ነው የተስፋፋው። እና እንዲያውም ምን ይላል አላህ የሰጣችሁ ምንድነው ጸጋ ሲሳይ ነው እና እነሱን በመዝረፍ ከነሱ የሚገኘውን ሀብት በመከፋፈል ትጠቀማላችሁ እያለ የእሱን ሰሃባዎች የገዛው ዘመዶች የገዛ ምንድነው ወገኖቹ ላይ ጦርነት ያወጀና ሲያዘርፍ የነበረ ነው። በነገራችን ላይ ምርጥ አዘራፊ ነው። የእሱም ሰሃባዎችም ምርጥ የሆኑ ዘራፊዎች የነበሩ ነው እና በዘረፋ ይጣላሉ። መጨረሻ ላይ ግን ሲያዘርፍ የነበረ ነው። አሁን ዳንብብላችሁ መሐመድ ወይ በጦር ከተማረኩት ገንዘቦች ይጠይቁሃል። በጦርነት የተማረኩ ገንዘቦች የአላህና የመልእክተኛው ናቸው ባላቸው። ስለዚህ አላህን ፍሩ፣ በመካከላቸው ያለው ሁኔታ አሳምሩ፣ ትክክለኛ አማኞች ከሆናችሁ አላህና መልእክተኛውን ታዘዙ በላቸው እያለ ይቀጥላል። አሁን አስባቡ የወረደበት ምክንያት ተመልከቱ። መሐመድ አጽናኝ ነው አይደለም የሚሉት። አስባቡ የወረደበት ምክንያት ይሄን ሲተነትነው በጦር ከተማረኩ ገንዘቦች ምዕራፍ 1ኛው አንቀጽ የወረደበት ምክንያት ይህ ምዕራፍ በሙሉ የወረደበት በበድር ዘመቻ ላይ በተማረከው ንብረት ምክንያት ነው። በድር ዘመቻ ማለት ነው። የበድር ዘመቻ ዕለት ነቢዩ መሐመድ ከጠላት ጦር ጋር አንድ ወታደር የገደለ ሟችን ልብስንና ትጥቁን ይሸለማል፣ ምርኮም አያመልጠውም፣ ከምርኮም የሚያገኘውን ቁሳቁስ በሙሉ ለማረከው ሰው ስጦታ ይበረከትለታል በማለት ሲያውጁ ወጣቶች ይሉ የሙስሊም ሰራዊት ሞራላቸው ተነሳሳ። ወደ ጦርነትም ዘልቀው በመግባት ጠላትን በመግደል መማረኩ ላይ ተረባረቡ። በእድሜ የገፉ ሽማግሌዎችም የሰራዊቱ ሽማግሌዎች ሳይቀር አባል ደግሞም ከሙስሊሞች ይልቅ ሰንደቅ ዓላማ ስር በመዋል የጦርነቱን ኋላ ክፍል ገትረው ያዙ። ከዚያም ጦርነቱ ሲያበቃ የምርኮ ክፍፍል ላይ ሽማግሌዎቹ ለወጣቶቹ የማረኩትን ንብረት እንዳያካፍሏቸው ሲጠይቋቸው፣ ወጣቶቹ ደግሞ ምርኮን የእነርሱ ብቻ መሆኑን መግለጻቸው አሻፈረኛሉ። እናም ወደ ነብዩ ዘንድ ቀረቡ። ከዚያ በኋላ አላህ
የምርኮ ክፍፍል ምን መምሰል እንዳለበት ተናገረኝ። ይሄ ንብረት የተዘረፈው ከገዛ ወገኖቹ ነው መሐመድ፣ ከገዛ ዘመዶቹ ከቆሬሾች ማለት ነው። ስለዚህ የገዛ ወገኖቹን እየገደለ የገዛ ወንድሞቹን እየገደለ ህፃናትን ሳይቀር እየገደለ ነው የመጣው። የገዛ እንትን ማለት ነው እየገደለ የመጣ ሰው እንዴት ነው አጽናኝ የሚባለው? እንዴት ነው እንደ ሙሴ አይነት ነብይ ሊባልስ የሚችለው ማለት ነው? በነገራችን ላይ የትኛው ነብይ ነው የገዛ ወገኑ ላይ ጦርነት ያወጀ ማለት ነው? ስለዚህ ዘዳግም 18ንም ስላነሳው ከዛ አንጻር ተስፍሽዬ እንደ ሙሴ ያለ ነብይ ሲባል ሙሴ ለገዛ ህዝቡ መካከለኛ ይለዋል መጽሐፍ ቅዱስ። የሆነ ነው ምንድን ያለው? እግዚአብሔር የእስራኤልን ህዝብ ሊያጠፋ በኃጢአት ምክንያት ሊያጠፋ ሲል ሙሴ በመካከል ገብቶ እነሱን ከምታጠፋ እኔን ከህይወት መዝገብ ላይ አያጥፋኝ ብሎ ስለነሱ ቤዛ የሆነ ነው። በነገራችን ላይ እንዳይጠፉ ከህይወት መዝገብ ላይ እስኪደመሰስ ድረስ። መሐመድ ግን እንደዚህ ነበር ወይም አይደለም? የገዛ ዘመዶቹን እየጨፈጨፈ እየገደለ እያጠፋ መጨረሻ ላይ እስከ መቼ ነው እርስ በርስ የምንጋደለው እስኪሉ ድረስ ማለት ነው። ቁረሾችና ሙስሊሞች እርስ በርስ የምንጋደለው ዘመድ አንድ ጎሳ ሆነን ብለው እስኪሉ ድረስ ማለት ነው። ስለዚህ መሐመድ በየትኛውም መስፈርት ምንድን ነው እንደ ሙሴ ያለም ሆነ ደግሞ አጽናኙ መንፈስ ቅዱስ ሊሆን አይችልም። አጽናኙ መንፈስ ቅዱስ ጭራሽ ሊሆን አይችልም። እሱ ሲጀመር መንፈስ ቅዱስ የእውነት መንፈስ ነው፣ ሰው ሊያየው የማይችለው አስቀድሞ በሐዋርያት የነበረ እርሱ ወደ እውነት ሁሉ የሚመራ ነው። መሐመድ ወደ እውነት ነው ወይ የሚመራው ካለን ደግሞ ወደ የትኛው እውነት? ምክንያቱም ክርስቶስ ኢየሱስ ከእኔ ያለውን ወስዶ ይናገራል እንጂ ከራሱ አይናገርም። ስለዚህ ከክርስቶስ ያለውን ወስዶ ነው የሚናገረው ማለት የክርስቶስን እውነት ሊመሰክር ነው የሚመጣው እንጂ ሌላ ነገር አይደለም። መሐመድ ግን በተቃራኒው ነው የመጣው ወይስ ከክርስቶስ ያለውን ስለ ክርስቶስ ሊመሰክር ነው? አይደለም። ሐዋርያቶች ወደ እውነት የመራቸው ሐዋርያቶች ክርስቶስ ኢየሱስ እንደተሰቀለ ቅዱስ ጳውሎስ እኛ የተሰቀለውን ክርስቶስ እንሰብካለን እንዳሉ እነ ቅዱስ ጴጥሮስ ክርስቶስ መሰቀሉን፣ መሞቱን፣ መገደሉን እንደሰበኩ ሁሉም ሐዋርያት እንደዛ እንደተናገሩ መሐመድ ግን በተቃራኒው መጣ ማለት ነው። ያ የእውነት መንፈስ አይደለም እሱን የመራው ማለት ነው። እና ከዛ አንጻር እሱ የእውነት መንፈስ ሊባልም ሳይሆን እንደው ስለ ክርስቶስ ሊመሰክር ይቅርና በክርስቶስ በተቃራኒ ነው የመጣው። ክርስቶስ በስጋ እንደመጣ የማይታመን መንፈስ እሱ ከጠላት ወይም ደግሞ ከተቋሚ መንፈስ ነው ብሎ ያስቀምጣል መጽሐፍ ቅዱስ ላይ አይደለ? መሐመድም በስጋ መምጣቱን ይክዳል። በነገራችን ላይ በስጋ እንደመጣ ሲል ሰው መሆኑን ብቻ አይደለም መጽሐፍ ቅዱስ የሚናገረው። ያ በስጋ የመጣው ምንድነው ነው የሚለው? አምላክ ነው። ዮሐንስ ነው ይሄን የጻፈው ማለት ነው። በመጀመሪያው ክፍል ዮሐንስ ወንጌል ላይ ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ቃልም እግዚአብሔር ነበር ይልና ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደራል። ስለዚህ ያ በስጋ የመጣው ክርስቶስ ኢየሱስን ይክዳል መሐመድ። በስጋ አልመጣም ብሎ ይክዳል። በቃ ሰው ብቻ ነው ሜርሊ ሰው ብቻ ነው ብሎ ነው የሚናገረው። ሐዋርያት ወደ እውነት የመራቸው መንፈስ ቅዱስ ሐዋርያት ግን ያ በስጋ የመጣው እግዚአብሔር እሱ የመጣው ኢየሱስ ክርስቶስ እሱ እግዚአብሔር ነው ብለው ነው የመሰከሩት። በስጋ እግዚአብሔር መጣ ብለው ጢሞቴዎስ 3 ላይ እግዚአብሔር የሚመስል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ ብሎ ነው። ለመላእክት የታየ በስጋ የተገለጠ ብሎ ይናገራል ቅዱስ ጴጥሮስ ማለት ያ እግዚአብሔር በስጋ ነው የተገለጠው ብሎ ይናገራል። ዮሐንስም ወንጌልን በዓይናችን ያየነውን በእጃችን የዳሰስነው ከመጀመሪያ የነበረውን እርሱ ክርስቶስን እንሰብካለን ብሎ ስለሚናገር ማለት ነው። እና ስለዚህ ከዚህ አንጻር መሐመድ መንፈስ ቅዱስ ሊሆንም አይችልም። ያ የእውነት መንፈስም አይደለም የመራው። በዛ ላይ ደግሞ የገዛ ወገኖችን እየጨፈጨፈ ነው የመጣው ማለት ነው። እና ሱረቱ አንፋል 8ኛው እስከ 5 እስከ 6 ስታነቡ በግልጽ ያሳያቸዋል ማለት ነው። እና ተስፍሽዬ እንዳላረዝምብህ ቀጥሉ። ቃልህ ያሰማልን። በጣም ጥሩ ነው። በጣም ጥሩ አድርገን የገለጽከው አንዳንድ የሚሰረኳቸውንም በደንብ አስገብታቸዋል። ያ ነው የሚያስፈልገው። ያሻር ሰላም ብያለሁ። እንደምን ነህ? ተስፍሽ እንዴት ነህ? እንዴት ነህ? ሰላም ናችሁ? ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። በዚህ በመሐመድ አጽናኝ መንፈስ ቅዱስ ነው የሚለው ላይ የምትጨምረው ነገር ካለ ማድረግ ትችላለህ። እሺ ተስፍሽዬ፣ ይቅርታ ትንሽ ድምፄ ዝግት ስላለ እንትን እንዳይላችሁ። መልካም፣ አሁን ነው በደንብ የተረዳሁትኝና መሐመድ አጽናኝ መንፈስ ነው ብለው እነሱ በእርግጥ ሊያምኑበት ይችላሉ፣ መብታቸውም ስለሆነ እኛ ያው እንደዛ ብለን እንደማንቀበለው እንደማናምነው እነሱም ያው ጥንቅቅ አድርገው ያውቁታል።
መሐመድ ነብይ ነው ይላሉ። እነሱ ናቸው፣ እኛ አይደለንም። ነብይነቱን እንደማንቀበለውም ያው እነሱ ያውቁታል። እ፣ እኔ አሁን እንደዚህ ለሚለው መልስ ከመጽሐፍ ቅዱስ አልገባም። ከዛው ከቁርአኑ ነው መልሶች በጣም ብዙ ጊዜ ሊገኙ የሚችሉት። ምክንያቱም በእኛ ላይ ያለውን አሁን ብንጠቅሰው ያው ለእኛ ነው፣ ለእነሱ ያን ያህል አይጠቅማቸውም። ቁርአኑ ላይ ግን ወይም ደግሞ በእስልምና ታሪክ ውስጥ ላይ ያሉት የመሐመድን ህይወት ስንመለከት በእውነቱ አጽናኝ ነበረ ወይ መሐመድ በህይወት ዘመኑ? እስልምናን ከመመስረቱም ከመሰረተ በኋላም በመሰረተውም ጊዜ አጽናኝ ነበረ ወይ የሚባለው ነገር ከተዳሰሰ በየትኛውም መንገድ ላይ መሐመድ የሚያጽናና ሰው እንዳልነበረ ነው የሚታወቀው። እንዲሁም አሁን ወንድሜ ቢን አንድ ነገር ሲጠቅስ የሰማሁት መሐመድ እንደ ሙሴ ብለው የጠቀሱት ነገር አለ ይመስለኛል። እና ይህን ክፍል እንዲያውም ከሱራ ምንድነው ሱራ 7:13 አካባቢ ይመስለኛል ይቺ አስፈራሪነቱ የምትጠቀሳት ምዕራፍ አለች ተስፍሽዬ። እና እችኛቱ ምዕራፍ ልክ ሙሴ ከሚለው ጋራ ነው ቶሎ ሐሳቡ ይመጣልኝ። ይቺ መግደል ምናምን ጂሃድ የጀመረባት ሊሞት አካባቢ ይመስለኛል ወደ 6:25 ወይ 20 አካባቢ አይ ቲንክ እንዳልሳሳት ብቻ። እሱ እንግዲህ በዛን ዘመን ላይ የጀመረበትን ግድያ የጀመረበት ወቅት እንደነበረ ታሪኩም ስለሚናገር፣ በእርግጥ ቁርአኑ ላይ ቃል በቃል ብቻ ነው የተጻፈ ገዳይና አስፈራሪ እንደሆነ። ነገር ግን ለዚህ መንስኤው ምንድነው ከተባለ የአይሁዶች ጥያቄ አንተ እንደ ሙሴ ነህ ወይ የሚል የታሪክ አውድ ስላለ ነው። ምናልባት ሁላችሁም ስለምታውቁት እንደ ሙሴ ያለመሆኑን ነው ማስረዳት የፈለኩት። እንደ ሙሴ መሆኑን ሁን ብለው ደግሞ በአይሁድ በኩል የመጣለት መሰረታዊ የሆነ ጥያቄ ስለነበረ ማለት ከመግደሉ ጂሃድ ከማወጁ በፊት ወይም ደግሞ ታምራትን አድራጊ እኔ እንደ ሙሴ አይደለሁም አስፈራሪ ነኝ ብሎ ከመናገሩ በፊት የተጠቀመው ወይም ደግሞ እነሱ የጠየቁት ጥያቄ ነበረ። እሱ የተወሰኑ ተከታዮችን ካፈራ በኋላ ይሄ ክፍል አጽናኝ ያለ መሆኑንና ገዳይና ጨካኝ መሆኑን ነው የሚነግረን። እኔ አሁን መግለጥ የፈለኩት ሐሳብ ከመሞቱ ወይም ደግሞ ተከታይ ካፈራ በኋላ እሱ መካን ከተቆጣጠረ መካ ላይ ከተቀመጠ በኋላ አይሁዶች ጋራ ተስፍሽ እንደምታውቀው ሰና ላይ ወይም ደግሞ የመን ላይ ብዙ የሃይማኖት ልምዱን የወሰደ ከዛ ነው። ይሄ አንድ አምላክ ብዙ ነገሮችን እነሱ ወደ ኢየሩሳሌም ዙረው ይሰግዳሉ። ያንን እሱም ወደ ኢየሩሳሌም ዙሮ እሰግዳለሁ እያለ እነሱ ጋር የተወሰነ ተግባቦት አድርጎ ነበር። በኋላ ነው ወደ መካ ዙሮ መስገድን ደግሞ በሌላ መንገድ ነው እሱ የሚመጣው። ወደ መካ ዙሮ መስገድ እሱ አይደለም የጀመረው፣ ከሱ በፊት የነበረ ነው። እነማን ጀመሩት? ያም ሌላ ታሪክ ነው። ነገር ግን እሱ መልእክተኞችን ወደ የመን ወይም ደግሞ ወደ ሰና ከተማ ሄዶ በመሐመድ እመኑ ነብይ ነው፣ መሐመድ የሚያመልከውን አምላክ እመኑ አምላክ ነው የሚል ስብከት ወደ እነሱ ልኮ ነበረ። እና ይሁዶችም ቀላል ስላልነበሩ መሰረታዊ ጥያቄ ነው የጠየቁት። ምንም ችግር የለም በመሐመድ ነብይ ከሆነ እናምናለን፣ ነገር ግን ሙሴ ያደረጋቸውን ታምራት በሙሉ ማድረግ አለበት። ባህር መክፈል አለ ታውቃላችሁ። ሁሉ ሙሴ ያደረገውን ታምራት ጊዜ እንዳልወስድ ሙሴ ያደረገውን ታምራት ያድርግ በፊታችን ላይ እንደ ኢያሱ ያደረጉትን ታምራት ያድርግ ፀሐይ እስከማቆም። ሌሎችም የብሉይ ኪዳን እነሱ የሚያምኗቸው ነቢያት ያደረጓቸውን ታምራት በሙሉ ያድርግልንና እንመንበት። ይሄ አንዱ የነብይነት መስፈርት ነው። ሁለተኛ ወደፊት የሚናገራቸውን ትንቢቶች በደንብ አድርጎ ይንገረንና እንመነው የሚል ከአይሁድ በኩል ለሱ መልእክተኞች ደርሷቸዋል። ቃል በቃል ይህንን ወስደው ነው የነገሩት። እንግዲህ በዛን ሰዓት ነው እሱ ወደዛ ሲመለስ ሰይፉን ይዞ ተስተካክሎ ወደ እነሱ የሄደው እና በሱ ፊትም ምንድነው ያላችሁ ብሎ ሲጠይቃቸው ይህንን ነገር ነው ባጭሩ ይመለሱለት። በቃ ይህን አድርግልንና በአንተ ነብይነት እናምናለን፣ በአንተ አምላክም እናምናለን ሲሉት እኔ ታምራት የማድረግን ስልጣን የለኝም የማስፈራራት ነው እንጂ የምትላትን ቃል እዚህ ክፍል ላይ ነው በነገራችን እሱ የተጠቀማት። ለመጀመሪያ ሰይፍ የመዘዘባቸውም ራሳቸው አይሁዶች ላይ ነው። አሁን እዚህ ጋር ይህን አካል ይህን ሰው ስትመለከቱት ለጠየቁት ጥያቄ መልስ መስጠት ማጽናናት መስበክ ነው ወይስ መግደል ነበር የነበረበት ካላችሁ መግደል አይደለም። ህይወቱ አጽናኝ ያለመሆኑ አንደኛው የመጀመሪያው ይሄኛው ክፍል ነው የሚነግረን። በየትኛው ክፍል ነው እሱ ያጽናናበት ተብሎ ከታየ በመሐመድ ታሪክ ላይ ያጽናናበት ክፍል በነገራችን ላይ የለም። ጂሃዱን እዚህ ላይ ጀመረ፣ ማስፈራራት ነው አለ። የሚችለውን ያህል አይሁዶቹም በወቅቱ ባልተዘጋጁበት ሁኔታ ከማጽናናት ይልቅ መግደል መርጦ ገድሏቸዋል፣ አርዷቸዋል። በጣም በብዙ ያው ተስፍዬ ሌሎችን እንደምታውቁት
ስለዚህ ወደ ቆሬሾች ነገዶችም ላይም ስንገባ እነሱን ያሳደደበት እነሱን ያንገላታበት ታሪክ እንዳለ ነው የሚታወቀው። እነሱ ያመልኩ የነበሩትን እንዲሁም በሌላ ታሪክ ይሄ ቁርአን ምናምን ብሎ ስብስቡን የጻፈው መሐመድ ከሱ በፊት እነዚህ መካ ላይ ይሄ ጣዖታትን ያመልኩ የነበሩ ቆሬሾች ቢሆኑም ግን አንዳንድ ሰዎች እንደሚሉት ከአይሁድም ከክርስትናም የተውጣጡ ነገር ግን ብሉይ ኪዳንን ቤዝ ያደረገ የራሳቸው መጽሐፍ እንደነበራቸው የታሪክ መጽሐፍ እንደነበራቸው ይነገራል። ቀጥታ እሱ ያንን ነገር ለራሱ እንደተጠቀመ ይሄ ታሪካዊ ማስረጃው በእነሱ መጽሐፍ በተለይ አንድ እስልምናና መሐመድ የሚል መጽሐፍ አለ። በዛ ላይም ጭምር የተጠቀሰ ነገር ነው ማለት እነሱ ይጠቀሙ እንደነበረ እና አብርሃምን ሌሎችም ነቢያትንም ወደ አዲስ ኪዳን መጣውም ስለ ኢየሱስ ክርስቶስ ስለ ድንግል ማርያም ስለ ሐዋርያት እኒህን እየነካኩ ታሪክ እየጻፉ እዛ አካባቢ ላይ ጣዖት ያመልኩ እንደነበረ የሚታወቅ ነገር ነው። እሱ ግን ቀጥታ ወደዛ ሲመጣ ያንን መጽሐፋቸውን እንደወሰደ 5 ጊዜ መስገድንም ያው እነሱ ናቸው እኒ ከሱ በፊት የነበሩ ያን ጣዖት ያመልኩ ያን ጣዖት የሰሩ ሰዎች ቀጥታ ባሉበት ቦታ ሆነው ወደ መካ ዙሮ በቀን 5 ይሰግዱ ነበር። ያው የሱ አይደለም በነገራችን አይሁዶች ወደ ኢየሩሳሌም ዙሮ ይሰግዳሉ፣ እኒ ቆሬሾች ደግሞ ወደ መካ ወደ ጣዖታቸው ዙሮ ይሰግዳሉ። ይሄ ወደዛ ዙሮ መስገድንም ራሱ የሱ ሳይሆን እዛ ነው ያመጣው። በወቅቱ የነበረው ሁኔታ እሱ ብቸኛ ስለነበረ ከጣዖት አምላኪዎችም ይቀነጭባል ይወስዳል፣ ከአይሁዶች ላይም ይወስዳል። ከዚህም በመውሰድ ነው መካከል ላይ ስለነበረ ኢኮኖሚካሊም ሰዋዊ ድጋፍም ወዘተ እኒህ ነገሮች በእንደዚህ መንገድ ነው እሱ የወሰደው። እኔ አሁን አንዳንዴ ወደ ቁርአኑ ከመግባታችን በፊት ግን የቁርአን ራሱ ታሪካዊ አመጣጡ የሰውየው ግለ ህይወቱ ታሪካዊ ግለ ህይወቱ የነበረበት ነገር ተስፍሽዬ ሲመዘን እንዲህ ቁርአኑን ሳያነቡት ራሳቸው ይጥሉታል እጃቸው ላይ ማለት ነው። መታየት ያለበት አንደኛው ቁርአኑ የመጣበት መንገድ ለብዙ ጊዜ ቁርአን እንደተቃጠለ ታውቃላችሁልኝ ሐሳብ ለሐሳብ አልገጥምላቸው እያለ የተሰበሰበበት መንገድ ራሱ የተጻፈበት መንገድ ወረደ የሚለውን ተውት፣ እነሱ ራሱ ያምኑበት። ይሄ ምንድነው ካፈርኩ አይመልሰኝ ነገር ስለሆነ በብዙ መንገድ የተጻፈበትን መንገድም ስንመለከት እሱ ከሞተ በኋላ ከሱ የተተኩት እኒ ዋና የሚባሉ አራቱ ከሊፋ እኒ መሪዎች ነብያችን መሐመድ ምን ሲሉ ሰምታችሁ ታውቃላችሁ እያሉ በየሰፈሩ እየሄዱ እንደድርና እንደቁብ መሐመድ እንዲህ ብለው ሲያስተምሩ ሰምቻለሁ ሲል ያችን ሐሳብ እያሰፈሩ ይሰበሰቡት ነው በአንድ መንገድ። ለዛም ነው የሆነ መጣበታለን እሱ ላይ ስለምን መጣበት አሁን ለዛ ነው ገና ነው የቁርአን እንትኖች ራሱ ዘኦርና ይችኛት ኦኬ እሺ ይችኛቱ አጽናኝነት የሚለው ላይ ነው። እሺ መልካም ሁሉም ላይ ግን ጥሩን ያነሳቸው ሐሳቦች ዋናው ነገር ምንጩ ነው ከምንጩ ነው የሚጀምረው። እዛ ላይ ደግሞ በደንብ የምንመጣበት በደንብ አለ። እዚህ ላይ አንዳንድ መጽሐፍ አሳያችኋለሁ። ይሄንን ያገኛችሁ ሰዎች በአጠቃላይ ስለ ቁርአን ምንጭ በደንብ አድርጎ ይናገራል። ከየት እንደሰበሰበው በጣም ድንቅ አድርጎ ነው የጻፈው። ዘ ኦሪጂናል ሶርስ ኦፍ ዘ ቁርአን አንተ ያልከው ከአይሁዶች አለ፣ ናሳሪ ከሚባሉ አሉ፣ ከዞራስቶሪያን የሰበሰበው አለ፣ ከእንደገና በቤተክርስቲያናችን ተቀባይነት ከሌላቸው አፖክሪፋ ከሚባሉ መጽሐፍቶች ወስዷል። እያንዳንዳቸውን ሰብስቤ ጽፌያቸዋለሁኝ። በሚቀጥለው እነዚህን በደንብ ነው የምናያቸው። የዛ ጊዜ እንደውም ቢቻል እንደውም ወይ በጣም ከነሱ የተማረ ሰው እንደው ቢጋበዝ ጥሩ ፈቃደኛ ከሆነ በዛ ላይ ከዚህ በፊት ጠይቄያለሁኝ። በዚህ ላይ ግን እኛ ግን እንማማርበታለን። አሁን ቅድም ያነሳው በተለይ በዋናነት አጽናኝ ሆኖ የታየበት ነገር የለም። ግን ይህችን እነሱ ግን አንድ ከራሳቸው መጽሐፍ ግን አንድ ጥቅስ ይጠቅሳሉ አጽናኝ ለማለት እሱን። ይህም የሚገኘው የ21ኛው ሱራ ላይ ሱራት አንቢያ የሚለው ላይ ቁጥር 107 ላይ ሙሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንም ይላል እና ለዓለማት ምሕረት ሆኖ የተላከው እሱ ይላሉ እና ቃሉና ግን ድርጊቱ ሲገናኝ አይገጥምም። አሁን ይሄ ነው በቃ በዓለም ላይ አሳፋሪ ያደረገው ነው። አንዳንድ ሰው ልክ አባቶቻችን የሚናገሩት አለ መልከ ጥፉን በስም ይደግፉ እንደሚባለው ማለት ነው እና ለዓለማት ምሕረት አድርገን የላክን በቃ ነው። ግን ምሕረት አላየንም በሱ ህይወት ውስጥ እና በጣም በዚህ በተለይ ምሕረት አድራጊ ነው ደግሞ በሚለው ርዕስ ደግሞ ስንገባ በጣም ብዙ ነው። የዛ ጊዜ ያው ደንበኛ ኃይለኛ ጦርነት ነው የሚጀምረው እርግጠኛ ነኝ። እና ለዚህ ነው አንተ ያነሳቸው ድርሶች ሁላ ይዘንገባባቸዋለን። አሁን መጀመሪያ እነሱ የሚነካኳቸውን መጽሐፍ ላይ የጠቀሷቸውን ነው እኛ
የጠቀሷቸው ሎጂካሊ በቀላሉ ከነሱ ጋር ሊሄድ እንደማይችል በአመክንዮም ተቀባይነት እንደማይኖረው ያንን ካዩ በኋላ መሐመድን በዚህ ቃል ይመዝኑታል ማለት ነው። እና ጥሩ ነው የሄድበት። በዚሁ እንቀጥላለን። አትጥፋ። ምናልባት ስላቋረጡ ያልጨረስከው ነገር ካለ ጨርሳት አጥር አድርገህ። እሺ፣ አይ ጨርሻለሁ፣ ግን እንደ ማጠቃለያ ይሄ ምንድነው አዛኝ ነው ወይ ደግሞ አጽናኝ ነው ብለው የሚጠቅሱት እሱ ቢሆንም ግን ቅድም እናንተ የምታውቁት ነው ያ የጠቀሱት ክፍል ደግሞ በህይወቱ ላይ ደምድሞ የተናገረበት ነው። እሱ ማለት እኔ አስፈራሪ ነኝ ብሎ ከተናገረ በቃ ህይወቱ በጠቅላላ አስፈራሪ ነው ማለት ነው። ባጭሩ ነኝ ብሎ የተናገረ ራሱ ነው። ስለዚህ እቺኛቱን ክፍል በደንብ አገም መመልከት ያለብን ይመስለኛል። በቃ አስፈራሪ ነው ህይወቱ ለማለት ነው። ተስፍሽ ያመሰግናለሁ። ያ ስለሱ ስናቅ አንድ ማወቅ ያለብን በመካና በመዲና ጸባይ ይለያል። መካ መጀመሪያ ያለ አብዛኛውን ኃይሉ አልተጠናከረም፣ ብዙ ተከታይ አልነበረውም። ስለዚህ የሚናገረውላ በሃይማኖት ማስገደድ የለም ምናምን የሚለው። ከመዲና በኋላ ግን ሌላ ሰው ነው። መዲና ከገባ በኋላ ተጠናከረ። ከዛ በኋላ አይሁዶችን ማሸነፈ። ከዛ መካን ካሸነፈ በኋላ ግን ሌላ ነው። ከዛ በኋላ ግን ያለው ሌላ ነው። ስለ እሱ ራሱ በመካና በመዲና የወረዱት አሉ ቁርአኖቹ። እያንዳንዳቸው የወረዱ መጽሐፍቶች ለብቻቸው ያሉት እነሱ ራሱ ተለይተው እነሱንም እናያቸዋለን። በዛ ሲወርድ የተናገራቸው በዛ የተናገራቸውና በዚህ የተናገራቸው ፈጽሞ አይገናኝ፣ ሰማይና ምድር ነው። ያ የሆነበት ምክንያት ከዛ ነው ጸባዩም እየተለወጠ የመጣው። መጀመሪያ መካ ያለ አንድ ሚስት ያለው፣ ከመዲና በኋላ ግን በጣም ብዙ ሚስት ያገባው። በአመት 3 ሴቶችን ነበር የሚያገባው። እና በጣም እያንዳንዳቸው ዲቴል ገባበታለሁ፣ እንማማርበታለን። እንግዲህ የምትማሩ ሰዎችም የምትሰማ ሰዎች በደንብ አድርገን ይሄን ማስረታ መጽሐፍቶቹን እዚህ ማስቀምጥላችሁን ፈልጋችሁ ግዙ። በዛ በመጽሐፍቶቹ ላይ በጣም ተጽፏል። በተለይ በምዕራቡ ዓለም በደንብ ጽፈዋል። ከፍተኛ ውጊያም ስለነበረባቸው ዋናውም እነሱም ሙስሊሞች ከፍተኛ ድካም ያደረጉት ምዕራቡን ዓለም ወደ እስልምና ማምጣት ነበር፣ ግን አልተሳካም። በቃ አሁን በቃ ምዕራቡ ዓለም የፈለገ ነገር ቢሰሩ እስልምና ይመጣ ሰው የለም። አሁን እኛ ነበር ተዘናግተ የተገኘ ነው። አሁን እኛም እፎ እግዚአብሔር ይስጠው ያ መስዋዕት ከፍሏል እና ቀላል አይደለም የከፈለው ዋጋ። ግን ያው ከእግዚአብሔር ነው ሁሉ ነገር የሚገኘው እና በማስተማር ላይ በማገልገል ላይ ያለን ሰዎችም የእሱን የወንድማችንን ሸክም መሸከም አለብን። አብረን መቆም አለብን። አገልግሎታችንን መቀጠል አለበት በዚሁ መንገድ እና እንበርታ ለማለት ነው። ምናልባት አርማ ምናልባት ያለ አይመስለኝም። ካለ ወይ በሱ እንዘጋለን ጨርሰን። ያ ደግሞ ካለ ደግሞ ቃል ስጋ ሆነ በቃ የምትነግረን ነገር ካለ መደምደሚያ አድርገን በሚቀጥለው ደግሞ እንዘጋጃለን እየመሸ ስለሆነ። እሺ በቃ እንግዲህ ያው ሰዓት ስለማይመች ነው። በሚቀጥለው የማስበው በኢሳያስ ላይ የተነገረው ማንበብና መጻፍ የማይችላል። አሁን ኢሳያስ ላይ ማንበብና መጻፍ ለማይችል ሰጡት አንብባሉት እሱም አላቅም ማለት ነው እና ይችን ይዘው ይሄው በግልጽ ተቀምጦላቸው እዛው ደግሞ ጥቂት በጥቂት እየሆነ ህግና ትእዛዙ ወረደ ይላል እዛው ኢሳያስ ላይ። ከዛ በባዕድ አፍም ስለሚል ቁርአን ነው ጥቂት በጥቂት የወረደው ብለው ያንንም እንዴት አድርገው የሚያሳመን ያው ዋና ዓላማ ሊያሳምኑባቸው የሚችሉ ነገሮችን ማፍረስ ነው፣ እንደዚህ መግለጽ ነው። እና በጣም ብዙ ማናቃቸው ብዙ ነገሮች አሉ። ከራሴ ከልምድ የተነሳ በ20 ዓመት ውስጥ ብዙ ነገር ነው ያየሁትኝ እና እነዛን ነው እያንዳንዱ እነዛን ካወቅን ከዛ በኋላ ሌላው ገብስ ነው እንዳይባል ነው። ይሰማል ተስፍሽዬ? አሁን ይሰማል። ማይክ እኮ እየደረቀብኝ ብያለሁ። ሶሪ። አይ ቅድም ተናግሬያለሁ። አብዛኛውን ምንም የምጨምረው ነገር የለም። አጽናኝ የሚለው ቃል ላይ በደንብ ተኪዶበታል። ዛሬ በደንብ ቢኒም ያሻርም አንተም በደንብ ሄዳችሁበታል። አጽናኝ የሚለው ፓርቱ ላይ ማለት ነው። መሐመድ የትም ቦታ ላይ አላጽናናም፣ ባህሪው የሚያጽናና ነበርም ስንል ግን መሰመር አለበት ብዬ ማምነው ይህንን ከአውተርናል ከሆኑ ሶርሶች
ወይ ደግሞ ከሌላ አካላት አምጥተን ሳይሆን ከራሳቸው ከእስልምና ምንጮች ነው። መሐመድ ለዓለማት እዝነት ኢላ አርሰልናከ ለዓለሚን ምናምን ይሏታል አይደል? ያቺ ጥቅስ ለዓለማት እዝነት እንጂ አላክንም የሚለውን የቱ ጋር እንደዛ ሆኖ እንደሄደ ምንም የምናውቀው ታሪክ የለም። ቢኮዝ ማለት ሊያጽናና ሄደበትን ቦታ አንድ የምናውቀው ቦታ የለም። መሐመድ ሊሰብክ የሄደበት አገር አንድ አለ ብለን ብንፈትሽ ታሪኩን እዛው ከእስላማዊ ምንጭ የለም። ነገር ግንስ በጉልበትና በግዳጅ ሰዎችን እየገደለ አገራትን ኮንኮርድ ሲያደርግ ሲቆጣጠር ቅኝ ግዛት ሲወር እንደነበረ ራሱ የእስልምና ማስረጃዎች ስልክ ገብቶበት ሊሆን ይችላል። ያ በሚቀጥለው የምንገባው አንደኛው ጥሩ ርዕስ መሆን ያለበት አሁን እኛ መሐመድ አጽናኙ መንፈስ ቅዱስ መሆኑን ዛሬ ተናግረናል። በሚቀጥለው ግን በእውነት መሐመድ አጽናኝ ነው የሚለውን እናመጣለን። እያንዳንዱን ዲቴል በዲቴል በላይፍ ውስጥ እንመጣለን። አንድ ምሳሌ ልስጣችሁ። አንዲት ሴት እርጉዙና በኃጢአት ምክንያት አድርጋ ስለመጣች እርጉዝ ነች ትወልዳ ትምጣ አለ። ከወለደች በኋላ ሲመጡት ልጁ ጡት እስኪጠባ ጠብቋል። ጡት ከጠባ በኋላ ልጁ ግን ትንሽ ከፍ ካለ በኋላ አስጠርቶ አስገደላት። ይህንን እንደውም ይሄ ፕሮፌሰር ሙስጠፋ የሚባለው የግብፅ ሙስጠፋ ይሄ ከግብፅ የእስልምና አስተማሪ የነበረው ሙስጠፋ በኋላ ወደ ክርስቲያን የመጣው ይህን በጣም ነው የዘረዘረው። በሚያስገርም ሁኔታ ያስቀመጠው እሱ ክርስቶስ ያችን ዘማይቷን ሴት በመጡ ጊዜ ከእናንተ መካከል ኃጢአት የሌለበት ይውገራት ብሎ ማንም መዳይነ ከተደረገ መሐመድ ግን አስገድላት። ይገርማቸዋል። ልጇን ሳትሳድግ ያስገድላት። እኔ እንደውም ገና አልጀመርኩትኝም። በጣም እፎይ ካነሳቸው በጣም በላይ ብዙ ነገሮች አሉ ገና ያልተነሱ። እነዛን ሁላ በንጽጽር ነው የምናስቀምጣቸው። አሁን በእውነት ይህ ሰው አጽናኝ ነው ወይ? እና እንገባበታለን በደንብ። እናንተም እየተዘጋጃችሁ እንምጣ። ለወደፊት ምን እናደርጋለን? ቀን በቃ በደንብ እንመድብና ተገናኝተን እናደርጋለን። ኦኬ። ቃል ስጋ መጣ ዴቭ። ያ ኔትወርክ እኮ እንትን ስልኬ ያስቸግራልና ራሴን ሌላ ቦታ ነው የከተተው። ሶሪ በጣም እና ቶሎ ላጠቃለሁ እና አንተ መሽቶብሃል። ስለዚህ ያጽናናበት ፓርት ምንም የምናየው የለም። መሐመድ አንድ ቦታ ሲሰበከ ሄዶ ስብከት ሊሰብክ ሄደ የሚባል ሀገር ሁሉ አናይም። አንተም አሁን እየተናገርከው ነበር። ዲቴል ስንገባ ያጽናናበት ወይ ለሰዎች ሰላምን እንትን ያለበት ምንም ነገር የለም። በአፋቸው የሚነግሩን መሐመድ እና መጽሐፍ ላይ ያለው መሐመድ ሌላ ነው። ማነው እንትናን የሚገልልኝ ሰደበኝ? ማነው እንትናን እንደዚህ የሚያደርግልኝ? ግለሰብ ሲያስገድል የነበረ ነፍሰ ጡር ባሏ ነፍሰ ጡር ሚስቱን ሆዷን ወቅቱ መሐመድን ሰደበች ብሎ መሐመድ ባልሰማበት ሁኔታ ቤት ውስጥ እንግዲህ ባልና ሚስት ሲያወሩ እንዴት እንደምጠላውና ባለጌ እንደሆነ ሁሌ ስለምትነግረው በዛ ምክንያት ብቻ ሆዷን ወግቼ ከነ ልጆቿ ገደልኳት፣ ምርጥ ሚስት ነች፣ ለልጆቼ ምርጥ እናት ነች ብሎ ሲናገረው ሁላ ኢቭን ምንድን ነው ርኅራኄ ያሳየ፣ አጽናኝነት ያሳየ። የእሷ ደም ሀላል ነው ያለው። ደግ አደረግህ ጎሽ ነው ያለው። ይሄ ሰውዬ አንድ አጽናኝ ሊሆን አይችልም በራሱ በእስልምና መስፈርት። እና ቀደም እንዳልኩት ነው እኔ በጣም ድንቅ ነው ዛሬ ውድቅ የተደረገበት መንገድ። ሁለተኛው አጽናኝ ነው ብሎ ይሄን ጥቅስ ሙጥኝ ብሎ ሊከራከር ከመጡ እኔ ቅድምም እንዳስቀመጥኩት አቋሜ ያ ነው። እኔ እቀበላቸዋለሁ። አንድ ሙስሊም ይህን ጥቅስ መጥቶ አንድን ክርስቲያን ለመሐመድ ነው ካለ እርግጠኛ ታምንበታለህ? ትቀበለዋለህ? ኦኬ። ይሄ ጥቅስ የሚናገረው ምንድን ነው? ክርስቶስ ላኪ ነው፣ መሐመድ ተላኪ ነው ማለት ነው እንደነሱ አርጊመንት። ነቢያትን የሚልከው ደግሞ አንድ አምላክ ነው፣ እግዚአብሔር ነው። ስለዚህ ክርስቶስ አምላክ ነው፣ እግዚአብሔር ነው የሚለው እሱም ይሰመርበትና እንደተሰምሮበት እንዳለ ሳለ በጣም ድንቅ ትምህርትን ያስተማርከን። ዲቴል እንሄድበታለን። ተስፍዬ ሰዓትን አልወሰድብህ። እግዚአብሔር ይስጥልን። አመሰግናለሁ። ጥሩ ነው። ያነሳት ፖይንት ጥሩ ነች። እዛ ላይ እንደውም ዮሐንስ 14:26 ላይ አብ በስሜ የሚልከው ነው። በስሜ አሁን መጽሐፍ ቅዱስ ስም ሲባል እንትን እንዳይመስለን ጊቭን ኔም አይደለም። ልክ ተስፋዬ ዴቪድ እንደምንባለው አይደለም። ስም ማለት ስልጣን ማለት ነው። በስልጣኔ በኃይሌ የሚልከው ነው የሚለው ራሱ እና ክርስቶስ ስልጣኑ ላይ ያለው ኃይሉ ላይ ያለው ያንን ሁላ ነው የሚመሰክሩት በራሳቸው። ስለዚህ አንዳንዴ መንፈስ ቅዱስ ራሱ ሰዎችን ሳያስቡት ራሱ እውነት እንዲመሰክሩ ያደርጋቸዋል ማለት ነው። እና በእውነት ያስተማረን የመከረ እግዚአብሔር አምላክ ለእሱ ክብር ምስጋና ይሁን። እና ደግሞ
እርስ በርሳችን ቅድም እንደተናገርኩት በጸሎት እንተሳሰብ፣ ለወንድሞቻችን ለሙስሊሞችም እንጸልይ። ምክንያቱም እንደዚህ አይነቱን ውጊያ ያለ ጾምና ያለ ጸሎትም አይቻልም። ከመንፈስ ጋር ነው ውጊያ ያለው። ዋናው መበርታት ነው ያለብን። ወደ ጠንካራው ነገር እንገባለን። በአንድ ጊዜ አይገባም። ለዛ ነው ቀስ ቀስ እያልን ወደ ጠንካራው እንገባለን። ከዛ በተለይ የቁርአኑ ደግሞ ሲነሳ በጣም ነው የሚከብደው። የቁርአኑ ምንጭ ሲነሳ እያንዳንዱን ሱራውንና ታሪኩን ነው የማመጣው። የዛ ጊዜ ብዙ ነገር ነው የሚወጣው እና አንዳንዶቻችሁም ቪዲዮዎች ምናምን በዩቲዩብ ላይ ሼር በማድረግ እንደዛ ሰዎች ያላቸው ካሉ በዛ ቢተባበሩ ጥሩ ነው። ምክንያቱም ለብዙዎች ይጠቅማል ማለት ነው። በእውነት አብራችሁኝ ከኔ ጋር ስላገለገላችሁ አንድ ላይ ስላገለገልን በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እግዚአብሔር ከሁላችን ጋር ይሁን። በቸርነቱ ይጠብቀን፣ ሀገራችንን ሰላም ያድርግልን። እውነተኛውን ሰላም ደግሞ ጌታችን በውስጣችን ያሳድርልን። ሰላም ደሩ፣ ሰላም ዋሉ። መልካም ቀንና መልካም ምሽት ይሁንላችሁ። አሜን አሜን። እሺ መልካም ተስፍሽዬ፣ መጨረሻ ላይ አንድ ኮመንት ልስጥህና ተስፍሽዬ፣ ብዙ ጊዜ ስትገባ ለአጭር ጊዜ ስለሆነ የምትገባው እንደዚህ ብታደርግ መልካም ነው ብዬ አሰብኩ። አሁን ላይ ምናልባት የሆኑ በቃ በጣም በማስረጃዎች እየከፈትክ እያሳየህ የሆነ 30 ደቂቃም 40 ደቂቃም ወስደህ ዘርዘር ያሉ ነገሮች አቅርብና እነሱን ሪከርድ እያደረግን ብንለጥፋቸው መልካም ነው ብዬ አሰብኩኝ። ረጅም ሰዓት ካልቆየ ያው የኛ መናገርም መግባትም ብዙም አስፈላጊ ስላልሆነ ዋናው ሐሳቡ እንዲተላለፍ ስለሆነ ሌሎችም እንዲማሩበት ስለሆነ እንደዛ የሆነ አንድ ርዕስ ይዘህ የሌሎቹን አስተያየት ምናምን ተሆና ችግር የለውም። በጣም አሪፍ ማስረጃዎችን ብትከፍት ደግሞ ትንሽ እንትን ይላል። ይሄ በአይን እየታየም ሲሆን ደግሞ ታማኝነት ስለሚኖር እንደሱ ብታደርግ ከታች ሪከርድ እያደረግን እነሱን ቫይራል እንዲወጡ ፖስት ምናምን ማድረግ ለሌሎችም እንዲማሩ ዩቲዩብ ላይም ይጫናሉ። በዚህ መልክ ቢሆን አሪፍ ነው ብዬ አስባለሁ። ተስፍሽ እሺ፣ በጣም ቆንጆ ነው። አስተያየት ተቀብያለሁ። እሺ፣ እንደዛ እናደርጋለን። እሺ በሉ፣ ሰላም ደሩ፣ ደህና ዋሉ። ሶስተኛ ሱራ ፉስለት ማለት ሱራ ስንተኛ ሱራ ነው? 41ኛ። እሺ 41ኛ ሱራ አያ ስንት? መጀመሪያ ከመጀመሪያ እሺ ፉስለት ቁጥር 1 እንደዚህ ይላል። ሐመ ይላል። ሁለተኛ እለፍ ሁለተኛ ላይ ነው። እሺ ሁለተኛው ላይ እንደዚህ ይላል። This revelation from entirely merciful and especially merciful ይላል። እሺ እሺ እጅግ በጣም ሩህሩህ በጣም አዛኝ የሆነው እሺ የሆነው የወረደ ነው ይላል። አላህ ቆይ እሱን እርሳው። የቅንፉን ዘመዶቼ የጨመሩበትን ያው እሱን እርሳውና ያልተጨመረውን ብቻ እናንብብ። እሺ ስለዚህ የወረደው ነው። ምንድነው የወረደው? እሺ አለፍ ወደ ላይ አሳልፈው ነው። ሶስተኛ ላይ እንሂድ። እሺ ሂጂለት። ሶስተኛ ላይ ሂጂለት። ምንም ችግር የለውም። እኛ ታዛዦች ነን ወንድም። አንቀጾቹ የበሩ የሆነ መጽሐፍ ነው ይላል። የተብራሩ ሰው። እሺ ሶስተኛውን አላነበብክም በደንብ። ይኸው አነበበችልህ እኮ። እኔ እንኳን የበሩ ስል የተብራሩ አለችልህ፣ አስተካከለችልህ። አንቀጾቹ የተብራሩ ይላል። ሶስተኛ አረብኛ ቁርአን ሲሆን ቆይ አንቀጾቹ የተብራሩ የሆነው መጽሐፍ ነው። አረብኛ ቁርአን ሲሆን ለሚያውቁ ህዝቦች ነው ይላል። እሺ ከመጀመሪያው አንብበ። ሶስተኛ ደህና ነህ አንተ? እንዴት ነህ? አዎ በጣም ደህና ነኝ። ደህና ከሆንክ እያነበብን አይደል? እንዴት ነህ? ቅድም አድርቆ እኮ ነው የወጣው እኮ ምን ይላል? አሁንም ለማድረቅ ነው የመጣኸው? አይደለም ለማድረግ ካልሆነ አነበብንልህ እኮ። ይኸው ምን ይላል? እሺ ቆይ እንግሊዝኛውን ላንብብለት እስኪ አንዴ። ወደዚህ አድርግልኝ የለኝ A book those verses have been detailed ይላል።
አረቢክ ቁርአን ይልና for the people who know ይላል። እሺ ለሚያውቁ ሰዎች አለ ለሚያውቁ ህዝቦች አለ የተብራራ የሚለውን በቅንፍ ጨምረውበታል። እሺ የተብራራ የሚለውን በቅንፍ ጨምረውበታል። ቁርአንን አወረደ ግን ቁርአንን አረብኛው ላይ ግን ቁርአን ይላል። እስኪ አንብበው አረብኛውን አድርግልኝ። አረብኛውን ላንብብልህ። ኪታቡን ፈስለት አያቱሁ ቁርአንን አረብየን ይላል። እሺ ቁርአንን በአረብኛ ይላል። እሺ ለቀውም ያዕለሙን ይላል። እሺ እኔ ያወረድኩኝ የሚል አለ እዚህ ጋር እኔ ያወረድኩኝ የሚል አለ ወይ እዚህ ጋር? አሁን ያነበብኩት ላይ እኔ ያወረድኩኝ የሚል አለ? እኔ ጠየቁት እኔ ያወረድኩኝ የሚል አምጣልኝ ነው። ሁለተኛ ላይ ምን ይላል? ሁለተኛና ሶስተኛ አንድ ነው። ሁለተኛ ላይ ምን ይላል? አራተኛን ጨምረን እናነብልሃለን። አራተኛን ጨምረን እናነብልሃለን። አራተኛ ጋር መሄድ አያስፈልግም። ያያዛል። ለዛ ነው ያነሳውኝ። እሺ ሶስተኛ ምን ይላል? ሶስተኛ እንዳነበብከው ነው። ለማንኛውም ሌላ ልስጥ። ይሄ ካልተዋጠ ሌላ ልስጥ ተጨማሪ እኮ። እሺ ስጠኝ። ሱራ ዩሱፍ ያሲን ከፈትልኝ። ያሲን እሺ ያሲን ከፈትልኝ። 36ኛ ሱራ። እሺ ከመጀመሪያው አንድ አንቀጽ ቁጥር 1 ላይ እኮ አብሪቬሽን ያለው ያሲን የሚል ብቻ ነው ያለው። ሌላ ምን አለ? ሁለተኛ እንደዛ ያያዛል። ለዛ ነው ከያሲን ጋር እውነት ነው ያያዛል። እሺ ሁለተኛ ደግሞ እንዲህ ይላል። ይሄው እሺ እዚህ ጋር እኔ ያወረድኩኝ የሚል አለ። ሄድ እየመጣውልህ ነው። ስለ ቁርአን እያወራ ነው። እሺ በቃ ገባን። አሁን መቀባጠር ነው ያስከው ገብቶኛል። ስለዚህ በትክክል ትሰጠኛለህ ወይስ ትወርዳለህ እኮ ይላል እኮ። ምን ይላል? አሁን ቀባጣሪ አልፈልግም። ይኸውልህ አሁን ቀባጣሪ አልፈልግም። በትክክል ትሰጠኛለህ ወይስ ትወርዳለህ? እሰጥሃለሁ። አየሁ እኮ አሁን አንተ ስማ፣ ማሰልቸት ቅድም እንግዲህ አሰልችተህ እንደወረድክ ነግረውኛል። እንዳንተ አይነቱን እኔ ብዙ አውቃለሁ፣ በጣም ብዙ በሺዎች። ስለዚህ አሁን ትሰጠኛለህ ወይስ ትወርዳለህ? እኮ እሰጥሃለሁ። ምረጥ። እሰጥሃለሁ። አሁን ካልሰጠኸኝ ራስን ታች ነው የምታገኘው። እሺ ቶሎ በል። እሺ ሱረቱ ጣሃ ክፈት። እሺ ሱራ ጣሃ ማለት ሀያኛ ምዕራፍ ነው። ጣሃ ማለት ስንት ነበረ? 21 ጣሃ ሀያኛ ነው። እሺ ስንተኛው ምዕራፍ? ስንተኛው አያ? አያ 2። እሺ በቃ ይኸው ቁርአንን በአንተ ላይ እንድትቸገር አላወረድንም ይላል። እሺ እኔ አወረድኩ የሚል አለ ከዚህ በላይ ሱብሃንአላህ። እሺ አሁን ውረድልኝ። ከዚህ በላይ ምንድን ነው የፈለግከው አንተ? ንገረኝና ላምጣልህ። ውረድ። እሱንም ላምጣልህ። ከዚህ በላይ ውረድ። እናንተ እዚህ ቃል በቃል ብላችሁ ሰው ላይ የምትፎግሩ ሰዎች አይደላችሁ? የቃል በቃል ተማሪዎች አይደላችሁ? እኛ ጋር ስትመጡ አፋችሁ ለምን ተዘጋ? ይቅርታ ወንድም ቀጥ ታዲያ መጀለበት እነሱ እኮ የቃል በቃል ተማሪዎች ናቸው። ቃል በቃል ካላመጣህልኝ ይመችን አይዞን የቃል በቃል ተማሪዎች ናቸው። እንግዲህ ቃል በቃል ብለው የሚሉ ቃላት ነው። አባቴ መልስ እንጂ ቀጥል። ሄደ እኮ ወረደ። የት አባቴ ይወርዳል? ሄዱ ይወርዳል ነውና እፎይ በጣም አደንቅ ሰው ነኝ እውነት። ኤኒዌይስ ምንድነው ወንድሞች እዚህ ውስጥ ያላችሁ ቃል በቃል ብለው የሚሉ ሰዎች ናቸው። እነዚህ ሰዎች
ቃል በቃል አሁን እኮ የተማርነው ነገር ምን መሰለህ? ሃይማኖት ሲባል ቀላል መስሎ የሚመለከታቸው አባቱም እንኳን ሻሽ ጥሞ አንተ እኮ አስተማርከው እከክ አይደለም። እራሳችን ሃይማኖት የሚባለው ነገር ጠንቅቆ እንዲያውቅ እንዲጠይቅ ብዙ ነገር እኮ ነው ጥያቄ ያመጣበት ገባል። እውነት ከሆነ ማለት ነው። እና አሁን በናይጄሪያ ቤት ሩጫ በዝቷል። በእኛ ቤት ሚንጋጋል፣ በዚህ ሚንጋጋል፣ በሁሉም ምክንያቱም የማይጠይቅ ጥያቄ ስለምን ማለት ነው። ማንም ጠይቆት የማያውቀው ነገር የጅግና ጥያቄ መጥቷል። እዚህ ላይ ራስህን ጠይቅ ነው ጨዋታው። አየው የተፈጠረው ስለ እውነት ከሆነ ማለት ነው እንደማነበው እንደመለከተው እና በታሪክ ጌታ እውነት እንደማየው ከሆነ ትናንትና በአንተ ምክንያት ቪዲዮ ሰርቻለሁ። እውነት ከሆነ ማለት ነው። በጣም አሳቀኝ። ብዙ ምክንያቶች አሉ፣ ግን እግዚአብሔር አለ። አማኝ ሰው መቼም አይጎዳም። እርግጠኛው ነገር አየው፣ አማኝ ሰው መቼም አይጎዳም። ሻይ ይቅርታ ወይ ሰው ገብቷል። እየመረክ ነው። ሰው እንግዳ ልቀበል ብዬ ነው። እሺ እሺ። ይቅርታ። እሺ ካሊድ እንኳን ደህና መጣክ። እንኳን ደህና ቆየህ። ሰላም ነው? አቤት፣ እንደት ነሽ? እግዚአብሔር ይመስገን። ቁርአን ያላ ቃል ነው? የማን ቃል ነው? አዎ ቀጥል። ጅራታ ወንድማችን አውራው ወይ ደግሞ እንዲናርግ መጀመሪያኛ ከምንሰጠው እርሱ ይስጠንና። አይ እሱ ነው የሚሰጠን ኦልሬዲ። ግን ያው አንቺም እኮ መቀጠል ትችይ ነበር ከታዘዝኩ። እንግዲህ ልታዘዝ። ወንድሜ እንዴት ነህ? ደህና ነው አለሁ። አልሐምዱሊላህ እግዚአብሔር ይመስገን። አንተን ወንድሜ ብዬ እንድጠላ ያደረገኝ እግዚአብሔር። አንተ ግን ወንድሜ ልትለኝ አትችልም አይደል? አንተም እኮ ወንድሜ ልትለኝ አትችልም። እችላለሁ እኔ በማንኛውም መስፈርት። አሁን ወደ ርዕሳችን እንመለስ። እችላለሁ እግዚአብሔር ይመስገን አልኩኝ እኮ። ወንድሜ እንድልህ ያደረገኝ እግዚአብሔር ይመስገን እና እችላለሁ እኔ። አንተ ነህ የማትችለው። ወደ ርዕሳችን እንመለስና ሌላ ጊዜ እንወያይበታለን። ችግር የለም። እሺ ቁርአን የማቃል ቁርአን ያላ ቃል ነው። እሺ ማስረጃ ትሰጠናለህ ወንድሜ? ኦኬ ማስረጃ ቁርአን 55 ቁጥር 19 እስከ 20 ቁርአን 9:6 ቁርአን ቆይ ሄሎ ቆይ አውቶማቲክ ላይ አታድርገው 55 እንትን ያልከኝ 19 አይዋ እስከ 20 ድረስ አንብብ። እሺ ችግር የለም። ቤላዬ 55 ኦኬ አንብብ እንግዲህ ወጥቶልሃል። ለኔ አይታየኝም። ቆይ እስኪስተካከል ድረስ ነው ያስተካከለች። ቃንዴ
ቁርአን 55:19 ነው። 19 55:19 ከድረስ እሺ ያው ቆይ ሁሉንም ልፈታ ነው። ከመጀመሪያው እንግዲህ ይሄን ሱራ ካመጣ ከመጀመሪያው ነው የመጀመሪያው ላይ አድርጊ የመጀመሪያው እሺ ከአንድ ጀምሬ ከአንድ ጀምሬ አድርጊ ካመጣው አይቀርማ ምን ያው ሱራው አንድ ሱራ ነው ችግር የለውም ከ55 ቁጥር 1 ላይ ከዛ ነው አይሻልም ካሉት አንብበው ውስጥ መልሱ ያለው 55 ቁጥር 19 ላይ ነው። እንሄዳለን አንብበው ሰው እኮ እዚህ ጋር የጠና ምናምን ሰው እየሰማን ነው እና አንብበው the most merciful الرحمن እሺ ሁለት ላይ አድርጊለት ታውት ዘ ቁርአንን አስተማረ ማንን ቁርአንን ያስተማረው ነብዩ መሐመድን እሺ ነብዩ መሐመድን የሚል እሺ ቀጥለሽ እሺ ምን አለ ሰውን ፈጠረ ክሬተር ማን አቤት በጣም ነው የሚገርም መጀመሪያ ምንድነው ያለው ቁጥር 2 ላይ ምንድነው ያለው አስተማረ ታዲያ ቁርአንን አስተማረ ሰውን ሳይፈጥር ቁርአንን አስተማረ ከዛ ሰውን ፈጠረ በጣም ነው የሚገርም ይሄ ነው እንግዲህ ባላ ይወረደ አንብበው ምን እንዴት ትለኛለህ አንብበው ችግር የለውም ለአንተማ ችግር የለውም አይምሮህን ኦሬዲ ቁማር ስላስበላ ችግር የለውም ታውት ዘ ቁርአንን አስተማረ አዎ መጀመሪያ ሰውን ሳይፈጥር ነው ማንን ነው የሚያስተምረው ፈጥሯል የቱ ጋር ሁለት ቁጥር ላይ ነው መፍጠሩን ሁለት ቁጥር ላይ ነው ማስተማር ካሊድ አትጨቃጨቅ አይ ለጭቅጭቅ አይደለም ብራዘር እኮ በትክክል አንብበው እያለ እኮ ነው ቁጥር 2 ላይ እያየን እኮ ነው እና አርራህማን ባል ቁጥር 1 ላይ ዘሞስ 2 ላይ እሱን እሳውና እዚህ ጋር ከፍ አድርጊለት እዚህ ጋር መጀመሪያ ሰውን ፈጠረ ከዛ ቁርአንን አስተማረ ነበር መሆን ነበረበት አሁን ቁርአንን አስተማረ ከዛ ሰውን ፈጠረ አይሄው አይደለ ዝብርቅርቁ ይወጣ እጂብ ነው በጣም ነው የምትገርመውና ምንድነው አስተካክለ ይሄንን መጀመሪያ ወዴት ነው የምንሄደው አስተካክለ ይሄ የሰው ስህተት ነው የፈጣሪ ስህተት አስተካክለ ምን የቱ ጋር ነው ስህተቱን እኮ ምንም ስህተት የለም እኮ ብራዘር ይሄ አይምሮ ያለው መጥቶ ይንገረን በቃ አንተ ውረድ አይምሮህን ቁማር ስላስበራ ከዚህ በላይ ልታወራ አትችልም አንዴ ካሊድ ልጠይቀው ካሊድ አይ ሲጀመር ምን አገናኘው አንድ አስተማሪ ዩኒቨርሲቲ ውስጥ ዩኒቨርሲቲ ውስጥ ተማሪዎች ከመግባታቸው በፊት ባዶ ክላስ ውስጥ ያወራል እሱ አያወራም አሁን እኮ አላህ እኮ ባዶ ክላስ ውስጥ ነው እያወራ ያለው ሰዎች በሌሉበት አፈይ ወንድም እያለው አሁን በሰዓት ማለት ነው አዳምጠኝ የጠየቃችሁ መስረጃ ሌላ በዚህ ደረጃ ወንድም ጥያቄ ካለ መጠየቅ ነው ይኸውልህ መጽሐፍ ፊት ለፊት ቁጭ ብሎ ያን ሄሎ ቋንዴ ሰው እያወራ አይሰማም እንድከታች ያለው ወንድማችን አሁን የገባው ሰው እያወራ አይሰማህ ጣሪ ሆይ ዘላስት ጨርሰና ካሊዶ ትምህርት ቤት ውስጥ ተማሪ ሳይገባ አስተማሪው ባዶ ክላስ ውስጥ አይለፈልፍም ማለት አያስተምርም ብራዘር ይሄ ቁርአን እኮ መሃል ላይ ነው እኮ ያለው ብራዘር የሚለውን ተወና የጠየቅኩህን መልሰው ተወ ብራዘር ሲስተር ምናምን ዩዝለስ የሆነ ቃል ምን ያደርግልናል ይሄ መጀመሪያ አይደለም ሌላ ቦታ ደግሞ ልኩን እኮ ማስቀመጥ አለብን ስንነጋገር ገባ አይደል የሆነ ነገር ላይ ለመነጋገር ስታብሊሽ ማድረግ አለብን ግራውንድ አንድ አስተማሪ የሚያስተምረው ተማሪዎች ከገቡ በኋላ ነው ወይስ ተማሪዎች ከመግባታቸው በፊት ነው ተማሪዎች ከገቡ በኋላ ነው ኦኬ ሱን ችግር እሺ ቆይ ያዝ አትሩጥ ኦኬ ስለዚህ አላህ
ሰውን ከመፍጠሩ በፊት ነው ሰውን ከፈጠረ በኋላ ነው ቁርአንን ማስተማር ያለበት? አይ ታዲያ ሰውን እኮ ከፈጠረ በኋላ ነው አሁን እያስተማረ ያለው። ኦኬ ቁርአኑ ላይ ግን መጀመሪያ ያስተማረ ነው የሚለው፣ ከዛ ሰውን ፈጠረ ነው የሚለው። አላህ ሰውን ፈጠረ የሚለው እዚህ ክፍል ብቻ ላይ አይደለም ብራዘር፣ ሌላ ክፍል ላይ ያለ ከላይ ነው ያለው። አስተማረ የሚለው ከላይ ነው፣ ፈጠረ የሚለው ከታች ነው። ሌላ ቦታ ደግሞ አላህ ሰው ልጅን እንደፈጠረ ሰማያትና ምድርንም እንደፈጠረ የሚናገርበት ክፍል አለ። ወለኛ ያነበብነው ክፍል ላይ አላህ አስተማረ ከዛ ሰውን ፈጠረ ነው የሚለው። ሌላ ቦታ ላይ ስላለ ነው። ሌላ ቦታ ላይ ሰውን ፈጠረ ስለሚል ሰማያትና ምድር አይምሮን ቁማር አስበልቷል ብያለሁ እኮ ዘላስ። አይምሮን ቁማር ካስበላ ሰው ጋር ብታወራ ባታወራ ምንም ለውጥ የለውም። ካሊድ በቃ ሌላ ሰው ይንገረን። እሺ ወንድማችን ሌላ ሰው ይንገረን። እሺ አንተ ሙስሊም ነው ወንድማችን? ነገር ሙስሊም ነው። ምን ጋር ነው ድምጽ አለ? ይጋ ነው ተፈቅዶልኛ ነገር ሙስሊም ነው ወይ? አንዳችሁ የሚታርጉን ነው። አሁን ጠፋ ነገር አሁን ጅረት አሁን መክፈት ይችላል ነገር እሺ በርዕስ ብትወያ እኔ ጋር ነበረ ድምፁ የረበሸው። አሁን ይረብሻል። አሁን ይረብሻል በላይ ያ የሆነ ድምጽ ሲቪ ነገር ኮንታክት ተከፈተ ነገር የኮንታክት ችግር መሰለኝ። የኤርፎን ምናምን ያልኩ ከሆነ እድል ይሰጠኝ ነገር ወይኔ ልጅ ሊከነዳ ነው። ጠይቅ ወንድማችን ቁርአን የማን ቃል ነው? መጀመሪያ ያስቀያችሁት ጀማል የቅድሙ ላይ አካውንት ቀይሮ ጀማል ይታወቃል። ጀማል አካውንት ቀይረ መጣ። የቅድም ምንድን ነው የተወያየነው? ቅድም ጀማል አይደለም ማለት በግምት አታውሪ። ረህማን ቀጥል በእናትህ ሰማል የሰማሽ ነው? ኧረ ወይኔ ችግር የለውም። ስላወቅንክ ድምፅን ከፍ እያደረክ አውራ። ምንድን ነው ያልከው? ዝም ብለሽ አትጩይ በእናትሽ። አሁን ረህማን የሚለው ላይ ያለውን አውጪው። ቅድም ያወጣሽውን ብላ ረህማን የሚለው ተሻለ እንዴ? የትኛውን ነው ወይ የትኛውን ነው? ካሊድ ጋር የነበረው አሁን በርዕሱ ተወያየ ጀማል ቶ አረማን 55 አንድን ለራሳችን ነው። ጀማል ማን ነው? የቅድሙ ልጅ መልሶ ወርዷል። መመለስ ላቀተው ወፋንት ነው። እዛ ላይ አውጪውና ላስረዳሽ። አይ በርዕሱ ተወያየ። በቃ አንተ ሌላ ሰው ነህ አይደለ ጀማል? አንተ ሌላ ሰው ነህ። ስለዚህ በርዕሱ እንዳዲስ ነው አልፈራንም። እንዳዲስ ሰው ነው። ካሊድ ራሽ ሰው ነው ተደናግሮ እንደታረክሽ ተፈሪ ይቅርታ ቤላይ ተፈሪ ምን ነው የሚፈራው? ንገረን እስኪ። ምንድነው? ምን የሚፈራው? ምን የሚፈራ ነገር አለህና ምን ይፈራ? ተፈሪ እሱ ጋር በቃ ይኸውልህ ብዙ ታጥፋለች፣ ብዙ እጥፍ አንተን ትሆናለህ። ቦጥረር ዝም ብላ አታናፋ ወጣ መጀመሪያ። እንደዛ ከሆነ ቆይ እንደዛ ከሆነ አሁን አንድ ቃል ብቻ ነው አወጣችሁት። እንደምትቦን ሰው ላሳየው ነበር። አታናፋ ይላል እንዴ? በግድ ነው እንዴ? ያረ ከላይ የገባ ሰው አለና ችግር። አረ እንደምትቦን ሰው ማየት አለበት ማለት በቃ አንዳንዴ እንደዚህ ሲሆን ማለት ነው። አካውንት ቀይሮ እኮ መጥቶ ነው የሚላላጥብን። ገብቶኛል፣ ተረዳሁት። አይ ማሳየት ነበረባት ማለት በቃ እንደምትበልጠው አንድ ጥያቄ ጠይቀዋለች። ራሱ ሲንተባተብ በቃ እንደምትበልጠው ታሳያለች። አለቀ። ይሄው እኮ ነው፣ ቀላል ነገር።
ሰላም ሰላም፣ እንዴት ናችሁ? እንዴት ነው? እግዚአብሔር ይመስገን። እሺ ይሄ በሰዓት ያለው ነው እንትኑ ስሙ ሙሉ አይታየኝም። አይደለም በሰዓቱ ያለው አይደለም። ይሄ ከኔ ጎን ያለው ነው እንዴ? ማሲ ያ መሰለኝ። አዎ ግን ከአንተ ወደ ላይ ያለው ኢየሩስ ነው ክርስቲያን ነው መሰለኝ። እሱ ክርስቲያን። እሺ የፈዲላ ነው መሰለኝ። የፈዲላ ልጃ። እሺ ወንድሜ እናትህን ስላከበርክ አክባሪ ነኝ። ፈዲላ እናትህ ናቸው? በጣም ነው የሚገርመው። በጣም ነው የሚገርመው። እናትን በጣም ተወዳቸዋለህ። እናቱን የማይወዳለ ብለህ ነው? ጎሽ ወንድሜ፣ ጎሽ ወንድሜ። ነገር ግን አንድ ጥያቄ ጠይቅህ መቼም በቅንነት ስለ እናትህ ፍቅር ትመልስልኛለህ ብዬ አስባለሁ። አይደለ? አዎ። እንዲህ የምትወዳት እናትህ ከእስልምና ብትወጣ ትገላታለህ? አልገላትም። ለምን? ምክንያቱም እስልምና ውስጥ የገባ ሲወጣ ይቻላል። አይ ብትወጣ ስትወጣ የሚባል ነገር ታማኝ ነው ወንድሜ ታማኝ ነው። እናትን የምታክል ይዘህ መተህ ቆይ እናትን የምታክል ይዘህ መተህ እኮ ላውራ ስማኝ እኮ ልታወራ እኮ እየጠየቅኩህ ወደ ኩፍር የሚመለስ አንድም ሰው የለም። ለምሳሌ እኔ እንኳን ይኸው ቢያንስ 1-2 ሰዎች እጄ ላይ ያሉ አሁን ራይት ነው። መሐመድ ቢን ሰልማን አለ ለምሳሌ ታውቀዋለህ? የሳውዲውን ክራውን ፕሪንስ። እኔ የክርስቲያን መሪ ሆነ የክርስቲያን ሰባኪ እኔ ወደ እስልምናን ወደ ኩፍር ሲጠራ ይቻላል። መሐመድ ቢን ሰልማንን ታውቀዋለህ? እና ምን ሆነ? አይ መዋሸት ፈልጎ ነው። መሐመድ ቢን ሰልማን ኩፋር ሆኗል። በፍጹም አይሆንም። ይሄ የእናንተ ተረት ነው። እሺ ወንድም ሼክ ቪዲዮ ከፍቼ ያሳያለሁ። ኧረ ዝም ብለው ቪዲዮን ብታሳየው ቪዲዮ ከፍቼ ላሳይ። ይሄው ሌላ ማለት የምታውቁት ነገር አለ። ሲከሱት ያንተ ሼኮች ሲከሱት ቪዲዮ ላሳይ ወይ? አሳየኛው። ካሳየውስ ምን ትላለህ? ውሸታም ነኝ ትላለህ? ውሸታም ነኝ ትላለህ? እኔ ካሳየው በኋላ ምን ትላለህ? አላየሁም እኮ እኔ እስላም እኮ ነኝ። እስላም እኮ ውሸታም ነኝ ትላለህ? ማንም ሰው ከእስልምና አይወጣም አልክ አይደል? እስልምና ውጪ አንድ ሰው ወጥቶ አያውቅም አልክ። አዎ ይሄ የእናንተ ድራማ በጣም መስራት ትወዳላችሁ። ፊልመኞች ናቸው። ራስን የምታጽናናው በዚህ ነው ወንድማችን። ራሴን ማጽናናው እስላም በመሆኔ ብቻ ነው መጽናናው። ከዛ ውጭ መጽናኛ የለኝም። እሺ ለማንኛውም እናመሰግናለን። አሁን ታማኝነትን በደንብ ስላየን ማለት ነው። ከዚህ በላይ ልትታመን ስለማትችል እናመሰግናለን። በጣም ነው የሚገርሙት። በዚህ ነው ራሳቸውን የሚያጽናኑት። ባይዘው በቃ መጽናኛቸው ይሄ ነው። ሌላ መጽናኛ የላቸው እና ወገን እንዲጽናኑ ስላደረጋቸዋቸው እግዚአብሔር ይስጣችሁ። እሺ ሰላም። ለምንም መጣሽ? ተሳድበሽ ከታች እነሱን ዝም ስላልስባላችሁ እኔን ልትጠይቁኝ አትችሉም። ሀቂቃ እነሱን አትሳደቡ ማለት ነበረባችሁ። ስለዛ ግን ማንሳት የለብንም። አሁን ወደ መልሶ ልሂድ። ቆይ ተረጋጊ። ለማንኛውም የተሳደብ ካለ ይቅርታ። እኔ ማውራት ስለማልችል ማለት ነው። ይቅርታ ታወጭልኝ። አንቺ ደህና ነሽ ወይ? መጀመሪያ ሰላም በይ። አልሐምዱሊላህ እኔ በጣም ደህና ነኝ። ማንን አውጭልኛል ውዴ? ነው እርግጠኛ እወጣለሁ። ወራሴ አታስወጡ። ምን እንዳልኩ ማውራት ስለማልችል ከአንቺ በላይ ተሳዳቢ ያለ እንደው እውነት እንደው በየቀኑ እዚህ እየመጣሽ ታረጊ። እኔ ወደ ጥያቄው ሂጂ። ለማንኛውም እነሱን ማሳብሽ ብያለሁ እኮ ነው። እኔ እኮ ተሰደብኩኝ አላልኩም። ዳይ ወደ ጥያቄው ችግር የለም። ያኔ ተሳደቢ 24 ሰዓት ጊዜ ካለሽ
ቁርአን የማን ቃል ነው? ልትመልሽ ነው የገባሽው? አዎ ልመልስ ነው። ግን እዚህው ላንብብላችሁ ወይስ ማየት ትፈልጋላችሁ? ማውጣት አልችልም። ማውጣት ከቻላችሁ ልንገራችሁ። አሁን እኔ ማውጣት ስለማልችል ማለት ነው። አንድ ስልክ ነው ያለኝ። ነገርኝ ችግር የለም። እሺ እንደዛ ኦኬ። ለካ አንቀጽም ትፈልጋላችሁ። ምዕራፍ ማለት ነው። ምዕራፍ አይ አንቀጹ ስለገባሁኝ በቁርአን ስለሆነ ምዕራፍ እንትን አልኩላችሁ። ምንድን ነው አልሰማም። በቃ እና የተመለሽ 47 ይቅርታ፣ አንድ ስልክ ስላለኝ እኮ እንትን ስለማለት ነው። ምዕራፍ 47 ሐሚም ቁጥር አንድ እኔ ቁርአኑ ስላለኝ አረበኛውን ነው የማነብላችሁ። እናንተ አማርኛውን አንብቡ ከሱ። ሚስል ለካ አረበኛውን አረግልሻለሁ። ሐሚም ነው ያልኩሽ እሱ ነው። ምዕራፍ 47 ተራሽኝም ምዕራፍ 47 ቁጥር 1 ተናገር። የትኛው መጀመሪያ ቁርአኑን ተናገር። ቁርአኑን ተናገር። ማን ነው ስሙን ንገሪኝ። ሐሚም ነው ቁርአኑ። ሐሚም ነው ነሻው ማለት ነው። ሐሚም ነው ተንዚሉል ኪታቢ ሚነላሂል አዚዙል ሐኪም። ሐሚም ምንድን ነው የሚለው? ሐሚም ቆይ አንዴ ሐሚምን ሊላት ሐሚም ነው የሚለው ነው የምትል ሐሚም 47 መሐመድ ነው ሐሚም አይደለም። እህት 47 ነው የሚወጣልህ። አይ እንትን አለች ሐሚም አለች። ሐሚም ብላ ከዛ 47 አለች። 45 እሺ 45 ቁጥሩ ቁጥሩ 45 ምዕራፍ 1 ላይ አይደለም፣ ምዕራፍ 45 ነው የሚሆነው። ምዕራፍ 45 ቁጥር ስንት? አንድ ላይ ማለት ነው። ምዕራፍ መጀመሪያ እሺ። ሐሚም ነው። ኦኬ ሐሚም እሺ። ወረጅ ወደታች እንደሱ ነው አንድ የሚመጣው። ወረጅ ወደታች ወረጅ። አንድ ሐሚም ይላል። እሺ በቃ ሁለት ድረስ ሁለት አመት ሁለት የመጽሐፉ መወረድ አሸናፊ ጥበበኛ ከሆነው አላህ ነው። እሺ አሁን አማርኛው ስላልተስተካከለ እንደሆነ እንጂ ሐሚም ይላል። ተንዚሉል ኪታቢ ሚነላሂል አዚዙል ሐኪም ይላል። ያኔ የወረደው ቁርአን ከአላህ ዘንድ ነው። ሚነላሂል አዚዚል ሐኪም አሸናፊና ጥበበኛ ከሆነው ከአላህ ሱብሃነሁ ወተዓላ ነው የወረደው ነው የሚለው ኪታቡ ቁርአኑ ማለት ነው። አረበኛው ማስነበብም ትችያለሽ አረበኛውን ማለት ነው። ምክንያቱም አንዳንድ ጊዜ አላቅም ትክክለኛ እንደሚፈስር አላቅም አማርኛው ማለት ነው። ምንድነው የሚለሽ በአረብኛ? እንግሊዘኛው ላይ አድርጊው። እንግሊዘኛው ላይ ደግሞ ተፈራችሁ እንግዲህ The revelation of the book is from Allah, is exalted in might and the wise ይላል። እሺ እህታችን ምንድነው የሚለው አረብኛ ተርጉሚልን መጀመሪያ። አረበኛውን ተርጉምልን። አረብኛውን ተርጉሚልን። እኛም በበለው እዚህ ጋር አረበኛው ከመጀመሪያው ማለት ነው። ቁጥር 1 ላይ ሐሚም ነው የሚለው እሱን ለፊው ተንዚሉል ኪታቢ ኪታቡ መጽሐፉ ይወርዳል አለ። ሚነላሂ ከአላህ አልዓዚዙ አሸናፊ ከሆነው አልሐኪም ጥበበኛ ከሆነው ከአላህ ሱብሃነሁ ወተዓላ ይወርዳል ነው የሚለው ኪታብ እንትኑ ቁርአኑ አረበኛው ማለት ነው።
ኖ አማርኛው ግን ትክክል ይፈስር አይፈስር እኔ ተጠቅሜ አላውቅም ሰራ በእርግጥ ማለት ነው። ስለዚህ እሱ እናንተ ለዩት እንግዲህ አሳመናችሁም አላሳመናችሁም። እንደገና ደግሞ 46 መውረድ ትችያለሽ። 46 ቆይ ኧረ ቆይ በዚህ መጨረስ ነው አረብኛ እስከጨረሽ ድረስ ነው። እዚህ ጋር ቁርአኑ ያላህ ቃል ነው ይላል። መጽሐፉ ቆይ የሚለው ምንድነው? የመጽሐፉ መወረድ አሸናፊ ጥበበኛ ከሆነው ከአላህ ነው የሚለው አይደል? መጽሐፍ ማለት ምንድነው? ቅድሚያ መጽሐፍ ማለት ቁርአኑ ያላህ መጽሐፍ ማለት ያኔ ምንድን ማለት ነው? እስኪ ቅድሚያ እኛ የምንጠቀመው ግን ቁርአን ነው። ቁርአኑ መጽሐፍ የምትሉት ለኛ ቁርአኑ ነው። ስለዚህ የወረደው ከአላህ ዘንድ ነው ብለን የምናምነው። እሺ አንድ ጥያቄ ልጠይቅሽ። ቁርአኑን በእጄ ሲይዘው አላህን እያስኩት ነው? በፍጹም። ምን አይነት ጥያቄ ነው ይሄ? እንደዛ ይባልም። ቁርአን የአላህ ቃል አይደል? አይዋ የአላህ ቃል ነው ቁርአን። ቁርአኑን በእጄ ሲይዘው የአላህ ቃል እንግዲህ ያው የአላህ ማለት ነው አይደል? አላህና ቃሉ አይለያዩ ማለት። አንተ ያንተን ንግግር ሲይዘው አንተን ያስኩህ ማለት ነው። አንቺ እኮ ያልተፈጠረ ነው ብለሻል። የአላህ ቃል ዘላለማዊ ነው ያልተፈጠረ ነው ብለሻል። አንተ ስትናገር ንግግሮችህን ወይንም ደግሞ ምልክቶችህን ከያስኩኝ አንተን ጨበጥኩኝ ማለት ነው። እስኪ መልስልኝ በተረጋጋ መንፈስ ማለት ነው። ወንድ ልጅ ነህ፣ እኔ ሴት ልጅ ነኝ። አይደለም አይደለም። ስለዚህ አለቀ። እሺ ቆይ ተረጋጊ እንዴ። ቁርአን እኮ የአላህ ቃል ነው። መጨረሻ ላይ ይመጣል። አልበቀራና ምንድነው ሁለተኛው ቻፕተር ወፎ ነው ይመጣሉ፣ ሊመሰክሩ ይመጣሉ አይደለ? ይመሰክራል አይደል? ቁርአን ራሱ ቁርአን ይመሰክራል፣ ያማልዳል አይደል? መጨረሻ ላይ መጡ። ጥያቄ ምንድነው? መጨረሻ ላይ ይነሳል እንጂ እሱማ መጥቶ እየተጠቀምንበት ነው። የመጨረሻ ዓለም ሲመጣ ኖ እንደ ቅድሙ ቃል አይደለም። እኔ የተናገርኩትማ ይጠፋል፣ በቃ ጠፋኩ። ቁርአን ግን አይጠፋም፣ ዘላለማዊ ነው እኮ። ስለዚህ የኔን ቃልና ያላህን ቃል እኩል እያረግሽው ነው። ዘላለማዊ የሚሆነው ቁርአን እኛ እስካለን ድረስ እንጠቀምበታለን፣ እንታዘዝበታለን፣ እንኖርበታለን። ቁርአንና የኔ ቃል አንድ ነው እያልሽ ነው አይደል? እኔ ምሳሌውን መልሱን ነው የሰጠሁት እኮ። ምሳሌው በቃ እሱ ነው። እኔ የማወራውና አላህ የሚያወራው ተመሳሳይ ነው ማለት ነው። ምንም ለውጥ የለውም ማለት። እንዴት ተመሳሳይ መሆን? ቁርአን በመጨረሻው ጊዜ አልበቀራና ሱረተል ኢምራን መተው በወፍ ተመስለው ይፈርዳሉ። ቁርአን ደግሞ እንትን ይላል፣ ኢንተርሴሰር ያማልዳል። ሐዲሱን ልክፈትልሽ ከፈለግሽ ወይስ አታውቂውም ወይስ አውቀሽ ነው? ቆይ አሁን እዚህ ላይ ማለት ነው ስለ ርዕሳችሁ ነው መልስ የጠየቃችሁት አይደለም እኮ። ርዕሱ እኮ ነው ቁርአን የአላህ ቃል ከሆነ በመጨረሻው ጊዜ የአላህ ቃል ከአላህ ነው የወረደው ወይ ብላችሁ ነው የጠየቃችሁት። ከአላህ ነው የወረደው። ቁርአን የማን ቃል ነው ነው የሚለው ርዕሱ። እንደገና ደግሞ ርዕሱን አይተሽዋል? ግን እንትን ማለት ትችላላችሁ እዛው ቀጥላችሁ ራሱ 45 አይደለ የከፈትሽው 46 እንደው ድጋሜ እዛም ይሰጥሻል። طيب እንደወረደ ማለት ነው። ቆይ ጥያቄያችንን ፈረጅልን። ሲኞሪታ አይተሽዋል ርዕሱን? ግን እሺ አንቺ ያመጣሽው መጽሐፉ መወረድ አሸናፊ ጥባቢ ከሆነው ከአላህ ነው የሚለው እሱን እንኳን አይደለም የጠየቅንሽ። ቁርአን የማን ቃል ነው? የአላህ ቃል ነው ካልሽ የታለ የሚለው እዚህ ጋር አሁን የምን መጽሐፍ አይገልጽም። አንደኛ ነገር፣ ሁለተኛ ነገር የአላህ ቃል መሆኑንም አይገልጽም። ወረደ ነው የሚለው። መውረድ ምንድን ነው ያለሽ? የአላህ ቃል ነው ደግሞ ቁርአን ማለት የአላህ ቃል እኮ። እሱን እኮ ነው ማስረጃ የምፈልገው። ሲጀመር አንድ ነገር ማወቅ ያለበት ጅብሪል መጽሐፍ ይዞ አልመጣም አይደለ? ጅብሪል መጽሐፍ ይዞ አልመጣም አይደለ? የሚፈለገው ቃሉ አይደለም። ቆይ መጽሐፉ ይዞ አልመጣም። መጽሐፉን የወረደው ከጥበበኛ ከሆነ ከአላህ ነው ነው የሚለው አንደኛ ነገር። እኛ የምንፈልገው የአላህ ቃል ነው የሚል የታለ? ቁርአን የአላህ ቃል ነው ማለት ነው። ቁርአን የምንለው የተጻፈው ቃላቱ ቁርአኑ እንጂ መቼም መጽሐፉ ነው አትይኝም ቢላ። ቆይ እሺ አንዴ ላሳይሽ እንዴት እንደሆነ። ስንት ላይ ነበር? 64 40 ላይ ነው ያለው የክቡር መልእክተኛው ምናምን የሚለው ወይስ 81 19?
ያቆሰዋለ አዎ ያ 81 19 እሺ አመሰግናለሁ። አየሽ እዚህ ጋር ምን እንደሚል ቤታችን አሁን እርሱ ቁርአን የክቡሩ መልእክተኛ ቃል ነው ይላል። ምን ቁርአን የማን ቃል ነው? የመልእክተኛው ቃል ነው። አየሽው ይሄ ሳነብ አሁን ቁርአን የማን ቃል እንደሆነ እረዳለሁ። እንደዚህ እሺ እሺ ቆይ ይሄንን ሳነበው ቁርአን የማን ቃል እንደሆነ እረዳለሁ። የክቡር መልእክተኛው ቃል ነው ይላል። ልክ እንደዚህ የሚነበብ ቁርአን የአላህ ቃል ነው የሚላለ ጠይቃችሁ እዚህ ጋር እንደውም እንትን ይለዋል ቤላይ ቁርአኑ የተከበረው ይለዋል። ደግሞ አውጭላት 6940 ላይ አንድ ሰው የሚጠይቀው የሚሰጠው መልስ ሊያምን ወይንም ደግሞ ሊገናዘብ ነው ወይስ ለመከራከር ነው የሚጠይቀው? አንድ ሰው እናንተ ታገኙ አይደለም የምትጠይቁት? አዎ ልናገኝና የመጣሽው ግን መጽሐፉ የወረደው ከአላህ ነው የሚለው እንጂ ቁርአኑ የአላህ ቃል ነው አይልም። ቁርአን የአላህ ቃል ነው እዚህ ጋር እንደሚለው እርሱ ቁርአን የተከበረ መልእክተኛ ቃል ነው ይላል። አየሽው